ዮሐንስ ወንጌል ምዕራፍ 1 ከቁጥር 35 እስከ 42 ድረስ እናያለን፣ እናነባለን። የቻልነውን ያህል እንሄዳለን። ከዛ በማግስቱ ዮሐንስ ከሁለቱ ደቀ መዛሙርቱ ጋር እንደገና እዚያው ቦታ ነበር። ኢየሱስንም በዚያ ሲያልፍ አይቶ እነሆ የእግዚአብሔር በግ አለ። ሁለቱ ደቀ መዛሙርትም ይህን ሲናገር ሰምተው ኢየሱስን ተከተሉት። ኢየሱስም ዘወር ብሎ ሲከተሉት አየና ምን ትፈልጋላችሁ ብሎ ጠየቃቸው። እነርሱም ረቢ የት ትኖራለህ አሉት። ረቢ ማለት መምህር ማለት ነው። እርሱም ኑና እዩ አላቸው። ስለዚህ ሄደው የት እንደሚኖር አዩ። በዚያም ዕለት አብረውት ዋሉ። ከቀኑም 10 ሰዓት ያህል ነበር። ዮሐንስ የተናገረውን ሰምተው ኢየሱስን ከተከተሉት ከሁለቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ ነበር። እንድርያስ በመጀመሪያ ያደረገው ወንድሙን ስምዖንን ፈልጎ መሲሁን አገኘ ነው ብሎ መንገር ነው። መሲህ ማለት ክርስቶስ ማለት ነው። ወደ ኢየሱስም አመጣው። እግዚአብሔር እንዲያስተምረን እንጸልይ። እግዚአብሔር አባቱ ቃልን እንድታስተምረን እንጠይቃለን። በዚህ አይነት ረፍት በሞላ ቀን እዚህ ስላለን፣ እዚህ ተረጋግተን በፊት ስላለን እናመሰግናለን። ቃልህን ደግሞ አሁን እንድታስተምረን እንጠይቃለን። በቃሎችህ ውስጥ ህይወት እንዳለ እናውቃለን። በወንጌልህ ውስጥ የህይወት ድምፅ እንዳለ እናውቃለን። ነፍሳችንን በዚህ ቃል እንድትፈትሽ ደግሞ ለድነት እንዲሆን እንጠይቃለን። አይኖቻችን እጅግ ደካማ፣ ልባችን ከመሬት ጋር የተጣበቀ እንደሆነ የተገለጠ ነው። ስለዚህ በዚህ ወንጌል ከፍ እንድታደርግና ታላቅ የሆነውን በልጅ በክርስቶስ ኢየሱስ ያለውን የህይወት ክብር ማየት እንድንችል ዘንድ እንድትረዳን ልመናችንን እናቀርባለን። ስለ እያንዳንዳችን ጸሎትም ምስጋናም በፊትህ እንዲደርስ እንጠይቃለን። በልጅ በኢየሱስ ክርስቶስ ስም አሜን። ይህን መልእክት ስናነብ እንግዲህ መሀል ላይ አንዳንድ አፕሊኬሽኖችን መስራታችን ወይም ተግባራዊ የሆኑ እውነታዎችን ማውጣታችን አይቀርም። ግን ዋናውን የዮሐንስን የወንጌሉን ግብ መርሳት የለብንም። እነዚህ ታሪኮችን ሲያመጣቸው አንዳንዶቹ ሳይሆን ሁሉም ሊባል በሚችል ደረጃ በእርግጥ ዋናውን የመልእክቱን ግብ ሳይለቁ አፕሊኬሽኖች ላይ ወይም ደግሞ በፍጥነት ወደ ትርጉሞች ተበተኑ። እሱ ጥሩ አይደለም። ዮሐንስ ዋናውን ነጥብ አሁንም በዚህ ውስጥ ማየት አለብን። ሌላኛው እውነት እንዳለ ምን ማለት ነው? ዮሐንስ መጥምቁ ዮሐንስን ጸሐፊው ማለት ነው እንዳይምታታባችሁ፣ ጸሐፊው ዮሐንስ ነው። መጥምቁ ዮሐንስ ደግሞ አለ እና መጥምቁ ዮሐንስን ያመጣበት ምክንያት ለጌታ ለኢየሱስ ክርስቶስ ምስክር እንዲሆነውና የወንጌሉን እውነቶች እንዲያሳምንለት ነው። ስለዚህ ሌሎችንም ሰዎች ሲያመጣ ሞሮለስ ከሞላ ጎደል ያንን ግብ አድርጎ ነው። ያን ለምንድን ነው የምለው ካላችሁኝ፣ አይታችሁ ከሆነ ረቢ የሚለውን አመጣና ምን ማለት ነው የሚለውን አስረዳ። ምስክርነት ነው ለኢየሱስ ክርስቶስ የሚሰጥ። ቀጥሎ ደግሞ እንድርያስ የተናገረውን አመጣ፣ መሲህ የሚለውን። ከዛ ወሰደና መሲህ ማለት ምንድን ነው ካላችሁ ክርስቶስ ማለት ነው፣ እርሱም የተቀባ ማለት ነው ይላል። ምስክርነቶቻቸው ላይ ነው ትኩረቱ። ከታች ደግሞ ወርዳችሁ ከወሰዳችሁት ፊልጶስም የሚያመጣውን አይታችሁ ከሆነ ሙሴና ነቢያት የመሰከሩለትን አግኝተነዋል። ሁሉም ላይ የፈለጋቸው ቴዎሎጂካል የሆኑ ኢየሱስን የተረጎሙበትን መንገድ ፈልገዋል። ስለዚህ ዝም ብሎ የተበተነ እንትን እንዳይመስለን እየጨመረው ነው እንትኑ ክርስቶስን የተለያዩ ሰዎች ሲያገኙት የሰጡትን ምስክርነት ወስዶ እኛም እንደነሱ ለጌታ ለኢየሱስ ክርስቶስ እግሩ ስር ሆነን ይህን ምስክርነት እንድንሰጥ ነው የፈለገው። በዚህም ውስጥ ኢየሱስ ክርስቶስ መሲህ የእግዚአብሔር ልጅ እንደሆነ በማመን የዘላለም ሕይወት እንደነዚህ ሰዎች እንዲሆንልን ማለት ነው። ስለዚህ ያንን ወሳኙን ትራክ የዋናውን መስመር ቦዩን መልቀቅ የለብንም፣ ተበትነን ማለት ነው። ስለ ወንጌል አሰባበክ እንደዚህ እንዴት ነው መስበክ ያለብን አወራለሁ፣ እኔም እናገራለሁ፣ አልተውም፣ ለምን እተዋለሁ። ግን ይሄ ነገር መጥፋት የለበትም። እነዚህ ጥቅሶችን ወስደን ወንጌል እንዴት ነው የሚሰበከው ወደሚለው ሮጠን እንዳንሄድ ዋናው ግብ አለው ማለት ይዞት ሄደው እየተንደረደረ ያለውን ዋናውን መስመር በፍጹም መሳት የለብንም። ስለዚህ ለዛ ነው ኮሜንታሪዎችን የሚሰጠው፣ እነዚህ ቃላቶችን የሚተረጉመው ለዛ ነው። ረቢ ማለት ይሄ ማለት ነው፣ መምህር ማለት ነው። ከፈለጋችሁ ደግሞ መሲህ ማለት ይሄ ማለት ነው። ፊልጶስ የሚለው ይሄንን ነው። መጨረሻ ላይ ክላይማክሱ ራሱ ምንድን ነው? ዛሬ አይውሽ ይሄን ክፍል ዛሬ ብንጨርሰው ኖሮ እስከ ቁጥር 51 ሄደን ማለት ነው። መጨረሻ ላይ ጌታ ኢየሱስ ምንድን ነው ያላቸው?
ይሄ ነው የመጨረሻ መገለጥና ክብር። እሱም የእግዚአብሔር ልጅ ላይ መላእክት ወደ ሰማይና ከሰማይ ወደ ላይና ወደ ታች ሲወርዱ ትመለከታላችሁ። ይህን አንድ ላይ ታያላችሁ። ያ የመጨረሻ ግሎሪ ነው የዚህ መጽሐፍ። እኔ ካልቪን የሚተረጉሙ አለ፣ ኔክስቲክ እናያለን። እኔ መስቀሉ ነው ብዬ ነው ማስበው። ያቺ የመስቀሉ እንጨት መሰላላችን ናት ወደ እግዚአብሔር። እሱን ነው ደግሞ ለእነሱም እየነገራቸው ያለው። አሁን ያያችሁትን እነዚህ አይቻለሁ እዚህ ውስጥ አውቄያለሁ ስላልኩ አምላክ ነው ብለህ ነው ጥሩ ነው፣ ግን ከዚህ ለእኔ ግሎሪ ይሄ አይደለም። ለእኔ ታላቁ ክብር ወደ ሰማይ የምትደርሱበትን መሰላል ይዤላችሁ መጥቻለሁ። መሰላል ደግሞ ይዤላችሁ መጥቻለሁ። እኔ ነኝ ወደ ላይ የምትወጡበት ነው። ያ የዮሐንስ መጽሐፍም የመጨረሻ ግብ ነው። ስለዚህ እነዚህ ሰዎች የሚሰጡትን ምስክርነቶች በተቻለ አቅም ከወንጌሉ ግብ አንጻር ነው መታየት ያለበት። እሺ ቁጥር 35 በማግስቱም ዮሐንስ ከሁለቱ ደቀ መዛሙርቱ ጋር እንደገና እዚያ ቦታ ነበር። ቁጥር 5ን ብዙ ከመተርጎም ይልቅ ከቁጥር 36 ጋር ስናነጻጽር በደንብ ግልጽ ይሆንልናል። እሱም ዮሐንስ ቆሞ መጥምቁ ዮሐንስ ማለት ነው፣ ኢየሱስ ደግሞ እየተራመደ። ይሄ ዮሐንስ በአጻጻፉ እኔም መሆኑን ማመን ጀምሬያለሁ። መጽሐፉን በደንብ ዮሐንስ ወንጌልን ስታዩ ዮሐንስ በጣም ትዊስትድ ሰው ነው ጸሐፊው ማለት ነው። ማለትም አንዳንድ መንፈሳዊ እውነቶችን ለማስረዳት ቃላቶችን ይጠቀማል፣ ኖርማል ያልሆኑ ማለት። ለምሳሌ ሲቆም ሲል ዮሐንስ አገልግሎቱ እየቆመ እንደሆነ ለመናገር ነው። ቆሞ ይላል። ከዛ ኢየሱስ ደግሞ እየተንቀሳቀሰ፣ ስለዚህ አገልግሎቱ ቆሟል። ከዛ እሱ ይቆምና ሂዱ ይላቸዋል ወደ ኢየሱስ እና እሱ መንፈሳዊ ትራንዚሽኑን ያሳያል። አገልግሎቱ የእሱ አቁሙ የኢየሱስ ክርስቶስ አሁን ህይወት እየተገለጠ እንደሆነ። በዚህም የብሉይ ኪዳን የሪፕሬዘንታቲቭ ነው፣ ተወካይ ነው። የብሉይ ኪዳን የኪዳኑ ራሱ ተወካይ ነው። ዮሐንስ አልተፈቀደለትም፣ እዛው ቆመ። የክርስቶስ መንግስት ውስጥ ሊያይ አልቻለም። ማቴዎስ ወንጌል ምዕራፍ 11 ላይ እንደምታዩት በዚህ መንግስት ያለ ሁሉ ይበልጠዋል ዮሐንስን ራሱ፣ ምክንያቱም ተካፋይ አልሆነም። እንደምታዩት ደስታውን ዝም ብሎ እያየ ነው ያለፈው፣ የዛ ነገር አካል ሳይሆን ማለት ነው። እና የታደላችሁ ናችሁ ከዚህ ወዲህ ያላችሁ ማለት ነው በማለት ይናገራል። በዚህም ሁለቱ አዲሱ የእግዚአብሔር መንግስት ህይወት በክርስቶስ ኢየሱስ ሲመጣ ቆሞ ሲያይ ምስክርነት ሰጥቶ ልክ እንደ ሙሴ ማለት ነው ወደ ከነዓን ሩቅ ሆኖ እያየ እንደሚያቆሙ አይነት ነው ኢየሱስ። ያንን መቆም አብዛኞቹ ከዛ ጋር አገናኝተውም ይተረጉማሉ። እኔም ደስ ይላል ብዬ አስባለሁ። ምክንያቱም ከወደፊትም እያያችሁ ስትሄዱ እንደዚህ አይነት ትርጓሜዎች አሉት። እነዚህ ዝም ብሎ የሚመስሉ ቃላቶችን ከኋላቸው እንደዚህ ተሸክሞ ነው የሚያወራው። ውስብስብም ሰው ነው ቀላልም ሰው ነው ብለን ነው የጀመርነው መልእክቱንም ደግሞ እውነቱን ለመናገር። ቁጥር 36 ኢየሱስም በዚያ ሲያልፍ አይቶ እነሆ የእግዚአብሔር በግ አለ። ይህንን ክስተት ፒንክ እንደዚህ ይገልጸዋል ምስሉን ማለት ነው። At the last the day arrived when their teacher, whom they trusted as God's prophet, suddenly checked them in their walk, and no doubt, with almost breathless interest, laid his hand upon them, and pointing to a passing figure, cried, "Behold the Lamb of God." እንግዲህ እነዚህ ሁለቱ ደቀ መዛሙርት እንደምታዩት እንድሪያስ እና ሌላኛው ማን የሚለውን በኋላ አወራለሁ። ሁለቱን ይዟቸው ቆሞ የእግዚአብሔር ነቢይ ነው ብለው አምነውት ነው የተከተሉት ዮሐንስን። ከዛ የዛን ቀን ግን ቆመና ትከሻቸውን ይዞ ኢየሱስን ሲያየው እሱን እየጠቆመ በጩኸት ተመልከቱት እነሆ የእግዚአብሔር በግ ብሎ ጮኸላቸው። There in an actual bodily form was the one for whom the ages had waited. It was አስፈሪ ቀን ነው አይደለ? ሾኪንግ ነው። ለዘመናት የተጠበቀው ነቢይ ካህን ንጉስ ይኸው እያለ አንድ ሰው ማለት እየተራመደ ምንም ወታደር አጠገቡ የለም፣ ምን የለም፣ ዝም ብሎ ልብስ ለብሷል እየተራመደ ነው። ተመልከቱት፣ ይሄ ነው ለዘመናት አባቶቻችን የጠበቁት ብሎ እየነገራቸው ነው ይላል። ዘመናት የተጠበቀ there within reach of their own eyes በአይኖቻቸው ስር ሆኖ ማለት ነው። ይሄ ነው የተጠበቀው ነው was the Son of God who was to offer himself as a sacrifice for sin.
There, right before them, was he of whom one of the very two men later wrote, that which was from the beginning, which we have heard, which we have seen with our own eyes, which we have looked upon, and our hands have handled of the word of life. አንደኛ ዮሐንስ መልእክት ምዕራፍ 1 ላይ ማለት ነው። ዮሐንስ ስለዚህ ክስተት ነው የሚያወራው። እኔ ይሄ ክፍል ማንበቡ ነው የሚቀለኝ ከማስረዳት ይልቅ፣ እውነቱን ለመናገር አላቅም። እኔ ይረብሸኛል። ዮሐንስ መልእክት 1:1 ላይ ያለው ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነውን በዓይኖቻችን ያየነውን የተመለከትነውንና እጆቻችን የዳሰሱትን እንናገራለን። ሕይወት ተገለጠ፣ እኛም አይተነዋል፣ እንመሰክርለታለን ይላል። በአብ ዘንድ የነበረውን ለእኛም የተገለጠልንን የዘላለምን ሕይወት እንነግራችኋለን። ሕይወት ለመጀመሪያ ጊዜ ምን እንደሆነ አየን፣ በእርሱ ውስጥ ነው የሚለው። ሕይወት ምንድን ነው? እውነቱን ለመናገር እና ያንን ዮሐንስ አሳያቸው። ሄደው ነኩት፣ ዳሰሱት፣ ሕይወትን አይተናል ምን እንደሆነ። ሕይወት ለካ እንትን አይደለም፣ ኑሮ አይደለም፣ አካል ነው። እሱን አይተነዋል። ሕይወትን ለመጀመሪያ ጊዜ፣ ፍቅርን ለመጀመሪያ ጊዜ አይደለም፣ ሕይወትን ራሱ ለመጀመሪያ ጊዜ ነው ያየነው የዛን ቀን ይላል። እኛ ደግሞ ያንን ሕይወት አይተናል፣ ዳሰናል፣ ነክተነዋል፣ ጨብጠነዋል፣ አውርተነዋል። ስለዚህ ስለሱ እንመሰክራለን። ግን እኛ ብቻ አይደለንም፣ እናንተም ከኛ ጋር የዚህ ሕይወት ተካፋይ እንድትሆኑ ነው ምን መሰክርላችሁ። ማለት ወይኔ እኛ ሳናገኘው ቀረ እንዳትሉ፣ በዚህ የወንጌል ምስክርነት ውስጥ ከኛ ጋር መካፈል ትችላላችሁ። እንዲሁም እንደዛ ነው ያለው ዮሐንስ። እናንተም ከኛ ጋር ህብረት እንዲኖራችሁ ያየነውንና የሰማነውን እንነግራችኋለን። ህብረታችንም ከአብ ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችንም ፍጹም ይሆን ዘንድ ይህን እንጽፍላችኋለን ይላል እና ይህንን እንግዲህ ይህን ኢየሱስን ነው እነሆ ተብሎ የተነገራቸውን አምላክ አውርተውታል፣ አይተውታል፣ መውጣት መግባቱን አይተዋል። ስለዚህ ስለሱ የሚጠቅመውን ነገር ነው እየነገሩን ያሉት፣ ይህንን ያዩትን ጌታ ማለት ነው። በጣም እጅግ ሊገለጥ የማይችል ነው ያ ሞመንት ማለት ነው። እዚህ ላይ ዮሐንስ ምን እያላቸው እንደሆነ ግልጽ ነው። አዟቸዋል፣ ሂዱ እያለ ነው አይደለም? ምንም ግብ የለውም ከዚህ ውጭ። ይኸው የእግዚአብሔር ልጅ ያለምን ኃጢአት የሚያስወግድ የእግዚአብሔር በግ ተመልከቱት። ስለዚህ እንዳዘዛቸው የምታውቁት ትተውት ጌታ ኢየሱስን ለመከተል እንደተራመዱ እናያለን። አንድ ሰውዬ ስለዚህ ክስተት ሲናገር እንደዚህ ይላል። የዮሐንስ የመጨረሻ ድምፅ ነው ይሄ። በዚህም ድምፅ ደቀ መዛሙርቱን ከራሱ እያሸሸ ወደ እሱ እየላካቸው፣ ከኔ ሂዱ፣ እኔ ምንም አልጠቅማችሁም፣ እሱ ይጠቅማቸዋል። የእሱ ታላቁ ቀን የመጨረሻ ቀኑ ነው ይላል። His greatest day was in a sense his last። የደስታ የመጨረሻ ቀኑ የመጨረሻም ቀኑ ነው ማለት የሱ የህይወቱ የመጨረሻ የክብር ቀን ቺናት የመጨረሻ ቀኑ ናት። He brought salvation history to boundary that he himself was not allowed to cross ይላል። እሱ ያልገባበትን የህይወትን ምስራችና ድነትን ጫፍ ላይ ደርሶ ሂዱ እናንተ። በጣም ያሳዝናል አይደል? በጣም በሆነ ነገር ልብ ይነካል። ያመጣ አልዳንም እያልን አይደለም፣ ምክንያቱም ሙሴ ከናን ስላልገባ አልዳንም እያልን እንዳልሆነ ሁሉ ማለት ነው። ከዛ አንድ ሰው እንደዚህ ይላል ሲገልጸው፣ all that was left for him to do was make room to decrease። ያለው የሱ ቦታ ምንድነው ካላችሁ ራሱን ማሳነስና to leave the sin ይላል። በቃ መድረኩን ትቶ ዝቅ ብሎ ወጣ፣ ስራውን ጨርሶልናል። ኢየሱስን ድምቅ አድርጎ ማለት ነው፣ በጩኸት ማለት ነው።
እንዲያውም ሰውየው ማቴዎስ ወንጌል ምዕራፍ 11 ላይ ያለውን ወስዶ he did not belong to or enter into the company of Jesus' disciples የክርስቶስ ሐዋርያ የመሆን እድል እንኳን አልተሰጠውም። not even as Jesus' least important slave የክርስቶስ ኢየሱስ ትንሹ ባሪያ የመሆን እድል ራሱ አልተሰጠውም። እኛ የራሳችንን በጣም የታደልን አድርገን ማየት አለብን። ጌታ ኢየሱስም እሱን ነው የሚናገረው። እንደዚህ አይነት ትልቅ ሰው በታሪክ ውስጥ ታይቶ አይታወቅም፣ ግን በእኔ መንግስት ውስጥ ትንሹ እንኳን ይበልጠዋል ነው ያለው። በዚህ ኪዳን በዚህ የወንጌል ታሪክ ውስጥ ያሉ ማለት ነው። ማቴዎስ ወንጌል ምዕራፍ 11 ቁጥር 11 እውነት እላችኋለሁ ከሴት ከተወለዱት መካከል እንደ መጥምቁ ዮሐንስ አልተነሳም፣ ሆኖም በመንግስተ ሰማያት በእኔ መንግስት ከሁሉ የሚያንሰው ይበልጠዋል። Instead, he came as the one who had to prepare for Jesus' coming. የጌታ ኢየሱስ ክርስቶስን መምጣት የሚያውጅ ሆኖ አሳይቶን አስተካክሎ ሄደ። His mission and power did not extend beyond cleansing with water. Those who, in response to his call for repentance, came to be baptized. He could not remove the sin itself. እዚህ ላይ በጣም ልብ የሚነካው ከመጥምቁ ዮሐንስ ብቻ አይደለም የምንበልጠው፣ ከብሉይ መጽሐፍት አባቶች ሁሉ ይልቅ ብልጫ አለን። ምክንያቱም ቁጥር 12 ላይ አይታችሁ ከሆነ ከመጥምቁ ዮሐንስ ዘመን ጀምሮ እስካሁን ድረስ መንግስተ ሰማያት በብዙ ትገፋለች፣ የሚያገኟትም ብርቶች ናቸው። ነቢያትም የሙሴ ሕግም ሁሉ እስከ ዮሐንስ ድረስ ትንቢት ተናግረዋል። እዩ ያንን ርቀት። ከዛ ሙሴ ነቢያት ሕግ ሁሉ እስከ ዮሐንስ ድረስ በአንድ ሳጥን ውስጥ ድረስ ትንቢት ተናግረዋል። ግን ከዛ መንግስት ወዲህ ያለው ትንሹ እንኳን ብልጫ ይላል። የእግዚአብሔርን ክብር በሙሉ የማየትን እድል ያገኘን ሰዎች ነን። በዚህም ረገድ ደግሞ እግዚአብሔር የልጁን የኢየሱስ ክርስቶስን ክብር ዮሐንስ እንዲሻማውም አልፈለገም። እግዚአብሔር ነው በመግቦቱ እንዲሞት የሚያደርገው። ስለዚህ ዮሐንስ ከትዕይንቱ ይወጣና ኢየሱስ ብቻውን በክብር ይታያል ማለት ነው። የእግዚአብሔር በግ መልሶ ቁጥር 29 ላይ የተባለውን ቃል ይደግማል። ዮሐንስ የመጨረሻ ካሁ የወጣው እና ደግሞ ደቀ መዛሙርቱንም ሂዱ ይሄን ከሱ ውስጥ ፈልጉ ያለው ነገር ምንድን ነው ካላችሁ የእግዚአብሔር በግ ነው ነው። ይሄ ምን ያሳየናል? ወንጌሉ የእግዚአብሔር በግ መጥቷል ማለት ነው አይደል? ዮሐንስ የተናገረው የመጨረሻ ንግግር ይሄ ከሆነ ስለ ኢየሱስ የሚናገረው፣ ምክንያቱም ሐዋርያቱ አጠገቡ ያሉትን ደቀ መዛሙርቱን ምን እያላቸው ነው ሲያስተዋውቃቸው? ይሄው ንጉሱን ኢየሱስን ተመልከቱ አይልም። ነቢዩን ኢየሱስን ተመልከቱ አይልም። በግ የሆነውን ኢየሱስን ተመልከቱ ይላል። የወንጌሉ ጩኸት እሱ ነው። ኢየሱስ የእግዚአብሔር በግ መሆኑን ማመን ነው። እሱ ነው የወንጌሉ ትልቅ ምስክርነት። ይህንን ምንም ሄዚቴት ማለት ወይ መፍራት የለብንም። ኢየሱስ ብዙ ነገር ነው፣ ግን ይሄ የወንጌሉ ልብ ነው። ይሄን ያልያዘ ሰው ጌታ ኢየሱስን አያውቀው። Calvin, we ought also to observe what the chief object to which John directs the attention of men. It is to find in Christ the forgiveness of sins. ዮሐንስ በጌታ በኢየሱስ ክርስቶስ ውስጥ ከሁሉ በፊት ልንፈልግ የተገባውን ትኩረት ልናደርግ የሚገባውን ነገር በእጆቹ እየጠቆመን ይሄ ነው። እሱ ምንድን ነው ካላችሁ በእግዚአብሔር በግ ማለት ትርጉሙ ምንድን ነው ካላችሁ ክርስቶስ የኃጢአት ይቅርታ ያለበት አካል ነው እያለ ነው። ከክርስቶስ ውስጥ ምንድን ነው ማግኘት ያለብኝ? የኃጢአትን ይቅርታ። ኢየሱስን በዚህ መንገድ በመስቀሉ ያላወቀ ሰው አያውቀውም ጌታ ኢየሱስን። ትምክህታችን ክርስቶስን በመስቀሉ በማወቃችን መሆን ያለበት፣ በደም ውስጥ በማወቃችን። ስነ ምግባር ሲያስተምር አይደለም ትልቁ የድነት እውቀት። በደም ውስጥ በኃጢአት ይቅርታ ውስጥ ማወቅ ያንን የሚሰጥበት አካል መሆኑን መረዳት፣ የእግዚአብሔር ልጅን በእውነተኛ መንገድ ማወቅ። አርተር ፒንክ እንደዚህ ይላል፣ It also informs us that the central and the vital truth which God's messenger must press unceasingly
is the sacrificial work of Christ. Never forget, brother preacher, that your chief concern is to present your master as the Lamb of God. ማዕከላዊ የሆነ እጅግ በጣም ወሳኝ የሆነ እውነት የእግዚአብሔር አገልጋይ ተጭኖ ማውራት ያለበት መደጋገም ያለበት ነግሮናል እኮ የእግዚአብሔር በግ ነው። አሁንም እየደገመው ይሄ እዚህ ጋር በጣም መጠንቀቅ አለብን። ዮሐንስ ለእኛም ጭምር እየደገመው ያ ማለት ጸሐፊው ራሱ ወንጌሉን ልጀምረው ነው ማስረዳት። ዮሐንስ የሚላችሁን በደንብ ተመልከቱ። ከዚህ አዳኝ ውስጥ እየፈለግን ያለነው ይሄንን ነው ያለው። ይሄን ካልያዛችሁ ዋጋ የለውም። ብዙ ቃላቶች አያስፈልጉም። አንድ ቃል ይገልጸዋል ኢየሱስን። እሱም የእግዚአብሔር በግ ነው የሚል ማለት ነው። ይሄ በሰዎች ልብ ውስጥ እስከሚጻፍ ድረስ መደጋገም አለበት። እንደ ዮሐንስ ማለት ነው መደጋገም ያስፈልጋል። እርሱ ምንድን ነው ካላችሁ የመስዋዕት ክርስቶስ መስዋዕት መሆኑን መናገር። ይህ ኢየሱስ የሥነ ምግባር አስተማሪ አይደለም። ኢየሱስ ንጉሥ ነው የሚለውም አይደለም። ኢየሱስ የእግዚአብሔር በግ ነው የሚለው ማለት ነው። መስዋዕት ነው የሚለው ትምህርት ማለት ነው። never forget ይላል። ከዛ መጨረሻ ላይ በፍጹም እንዳትረሳ ወንድሜ ሰባኪ ይላል። ከሁሉ በፊት your chief concern is to present your master ጌታህን ያንተ ትልቁ ስራ እንደ እግዚአብሔር በግ ለሰዎች ማቅረብ። ክርስቶስ እንደተሰቀለ ሆኖ ማለት ነው። ሐዋርያው ጳውሎስ እንዳለው ይህን ኃላፊነት ጳውሎስ ተረድቶታል አይደል? የገላትያ ሰዎች ይላል አይደል? ክርስቶስ እንደተሰቀለ ነው በመስቀሉ። ትንሣኤው ራሱ ትርጉም የሚሰጠው በዛ መስቀል ውስጥ ነው፣ በደም ውስጥ ነው። እንደ ምትካዊ ሞት የሚሞት አካል ተደርጓል። ያን ያላወቀ እንደ ገላትያ ሰዎች ከወንጌል ወድቋል። የገላትያ ሰዎች የወንጌል መረዳት መፍረስ የሚጀምረው ሕግ ያድናል አይድንም በሚለው ጥያቄ አይደለም፣ በመስቀሉ ላይ ክርስቶስ ምትካዊ በሆነ መንገድ መሞቱን ካለማወቅ፣ ፔነር ሰብስቲቱሽንን ካለመረዳት። ከዛ በኋላ ምንም ነገር ልትለቁ ትችላላችሁ አይደል? ስለዚህ በወንጌል ውስጥ ማየት ያለብን ትልቁ ትሩዝ ይሄ ከጠፋ ሁሉ ነገር ይጠፋል። ከዛ በኋላ ስለምንም ብታውቁ ዋጋ የለውም። ምን ይጠቅማቸዋል? የካልቪን ኢንስቲትዩት ብታውቁ በሉ፣ ቸርች ታሪክ ብታውቁ ምንም አይጠቅመንም አይደለም። ክርስቶስ እርሱ ምን እንደሆነ እንደተሰቀለው ለኃጢአተኞች የሚሞት ምትክ ማለት ነው። ዛሬ በቴዎሎጂካል ሰርክል ውስጥ የሚጠላ አንድ መልእክት ቢፈልግ ይህንን ማይሳደብ ሰው የለም። አንዳንዶቹ ይመጣሉ፣ የኮዝሚክ ቻይልድ አቢዩዝ ነው ምንድን ነው አባት ልጁን የሚያሰቃይበት ታሪክ፣ ይሄ ፓጋኒዝም ነው ይላል ኤንቲ ራይት። ኢየሱስን እግዚአብሔር የኃጢአታችን መስዋዕት አድርጎ እግዚአብሔርን ቁጣውን እግዚአብሔር በእርሱ ላይ አደረገው ማለት ይሄ ከፓጋኖች የመጣ ትምህርት ነው። ይሄ እንዲያውም የወንጌል ትምህርት አይደለም። ከየት ነው የመጣው ካላችሁ ፓጋኖች ሴቶች ለምሳሌ ፍርድ እንዳይመጣባቸው ሲፈልጉ ሴት ልጆቻቸውን ወስደው ቮልኬኖ ውስጥ ማለትም የእሳት ባህር ውስጥ እሳተ ገሞራ ውስጥ ይጥላሉ። ልክ እንደዛ ይሄኛውም ትምህርት ኢየሱስ ክርስቶስን በእግዚአብሔር የቁጣ ቮልኬኖ ውስጥ እሳት ገሞራ ውስጥ ጥለን ድነናል እንደማለት ነው። ይሄ የጣዖታዊ ሕዝብ ትምህርት ነው። ይሄ የእስራኤል ሕዝብ አምላክ ትምህርት አይደለም ይላሉ። እንደዚህ አይነት ሰዎች እንዲህ ብለው ክርስቲያን ተብሎ ይደመጣሉ። ጭራሽ እንደ አዋቂ የሚታዩ በዚህም ጳውሎስን እየተሳደባችሁ ነው፣ ዮሐንስን እየተሳደባችሁ ነው። ከዛ ልቆ ደግሞ ኢሳያስንም እየናቃችሁ ነው አይደለ? ስለዚህ ይሄ ማለት ነው የሪፎርም ቴዎሎጂ ክላይማክሱ ይሄ ነው። ሄዳችሁ ሉተርንም ካልቪንንም ብታዩት አይደለ? ጀስቲፊኬሽን ባይ ፌይት ቸርች የምትወድቅበት ነው የምትቆምበት ነው ማለት። ጀስቲፊኬሽንን ከተዋችሁ በኋላ እናንተ ከሮማን ካቶሊክ ቸርች ምንም የሚለያችሁ ወይ ከተዋህዶ ወይ ከሙስሊም የሚለያችሁ ምንም ነገር የለም። ዝም ብላችሁ ነው ከዛ በኋላ የምታወሩት ነው። ከዛ በኋላ ምንም ብናደርግ አይጠቅም።
ካልቪን ኢትስ ሂንጅ አፖን which ሁሉ ነገር የተንጠለጠለበት ልክ እንደ በር መዝጊያ መቃን እንደ ሂንጅ እንደ መንጠልጠያ ናት። እሱ ከተነቀለ በሩ ይወድቃል ነው። ከዛ በኋላ ቸርች ብሎ ነገር የለም፣ ድነት ብሎ ነገር የለም። ጀስቲፊኬሽን ባይ ፌዝ እኮ ኦልቲሜትሊ ፔናል ሰብስቲቱሽን ማለት ነው። አይ ሚን ግሬት ኤክስቼንጅ ነው እያወራን ያለ ነው። እኔ ኃጢአተኛው ቦታ ላይ ጌታ ኢየሱስ ተተክቷል። ከዛ የተነሳ የእሱ በጎ ሁሉ ወደ እኔ ዞሯል። የኔ ሲኦል የሆነ ህይወት ሁሉ ወደ እሱ ኃጢአቴም ሄዷል። የእግዚአብሔር ቁጣም ወደ እኔ እየመጣ የነበረው ወደ እርሱ ዞሯል። ከዚህ የተነሳ ሰማያዊ የሆነ ህይወት ሁሉ የኔ ሆኗል እያልኩ ነው። ከዚህ የሚበልጥ ወንጌል ምን አለ? ኃጢአተኞችን ሊያድን ክርስቶስ ወደ ዓለም መጣ የሚለው ቃል ሁሉ እንዲቀበሉት የተገባ ነው የሚለው ጳውሎስ። ወንጌል ማለት ይሄ ነው። ክርስቶስ ስለኛ ሞቷል፣ በጉ ስለኛ ደሙን አፍስሷል ማለት ነው። ይሄ የማይገባው ሰው ካለ እኔ ምን እንላለን? አንዳንድ ሰው ይመጣል፣ ምንድን ነው የምታወሳስበው? እኛ አወሳስበን አይደለም፣ በጣም ቀላል ነው እያለን ነው። ችግሩ ሰዎች ክፋታቸውን አያምኑም፣ ኃጢአታቸውን አያውቁ፣ የእግዚአብሔርንም ቅድስናና ማንነት አያውቁ። ስለዚህ ይሄን መያዝ የሞትና የህይወት ጉዳይ ነው። ዮሐንስም የሚደጋግምልን ይሄንን ነው። ዮሐንስም ሲላቸው ሄዳችሁ በሱ ውስጥ መፈለግ ያለባችሁ ይሄ የእግዚአብሔር በግ ሞት ኤክስፔክት አድርጉ እንደማለት ነው። ሲሞት እዩት ስለ ኃጢአት። ስለዚህ ስለ ኢየሱስ ምንድን ነው ዛሬም ሊነገር የሚያስፈልገው? ዮሐንስ ጌታ ኢየሱስን ተመልከቱት፣ ምን አይነት ትሁት እንደሆነ እግር እንደሚያጥብ። ይሄ የሰይጣን ትምህርት ነው አይደለ? እሱ ይሁ እንዴት ድሆችን እንደሚወድ፣ በሽተኞችን እንዴት እንደሚወድ ሂዱና እናንተም ውደዱ። ወንጌል እሱ አይደል? እንዲያውም እሱ የመጥፊያችሁ ገመድ ነው የሚሆነው አይደል? ድሆችን የምትወዱ መስሏችሁ ወይም ደግሞ እሱ ስላቃተን እኮ ነው የሞተው። ባልንጀሮቻችንንም እግዚአብሔርን መውደድ ስላቃተን። የወንጌሉ ጩኸት እሱ አይደለም። ያንን መፍራት አልፈራምም የሚፈልግ ሰው ይስማ። እነሰንስ ወንጌል ስነ ምግባር አይደለም። የእግዚአብሔር በግ ስለ እናንተ ሞቷል ማለት ነው አይደለ? አሁን ሰው ይመጣል፣ ምን ይላል? ወንጌሉ ህይወት ነው። ዶክትሪን አንበል፣ ትምህርት አንበል። ምን ይባል? ህይወትን እንኖር ይባላል። አንድ ጊዜ ያው ድሮ የነበርንበት ስብሰባ የሆነ ክብ ተሰርቶ ይወራል። የዚህ ዘመን ችግር አለ ቃል አለ ግን ኑሮ ነው የሌለው አለ እና ህይወታችን ጠፍቷል። እሱ ነው ሁሉ ነገር ያበላሸው። ኧረ ቃሉ ስለጠፋ ነው፣ የክርስቶስ ኢየሱስ ወንጌል ስለጠፋ እንጂ በመሰረቱ እኮ ህይወት ስለጠፋን ነው፣ ስላቃተን ነው ወንጌሉ ጋር የመጣ ነው አይደለ? ሰውንም መውደድ ስላቃተኝ፣ እግዚአብሔርን መውደድ ስላቃተኝ የምስራቹ ሐሴት የማደርገው ለዚህ አይደለ? ሳራን አስቡ፣ ልጅ ይዘሽ ነኝ እንደማለት አይደለ? ሆዷ የደረቀችን ሴት እንዴት ልጅ አልወለድሽም አንቺ? የኛ ህይወት እንደዛ ነው። አሁን ያለንበት ሁኔታ የወንጌሉ ምስራች ምንድነው? ከዚህ ባዶ ሆድ ውስጥ ልጅ ይወጣሉ አይደለ? አይዟችሁ ጌታ ኢየሱስ ስለእናንተ ሞቷል። ስለዚህ ከሳራ ጋር አይደለ የሚሰማኝ ሁሉ ይስቃል እንዳለችው ይሄ ደስታ የምስራች ወንጌል ነው። እኛንም የምንስቅበት ማለት ነው አይደለ? ይሄ ሁሉ ህግ መፈጸም የለብኝም፣ ይሄን ሁሉ ተራራ መውጣት አይኖርብኝም እና ግን የመጣው ምንድን ነው የሚሏችሁ? አይ መውደድ አለባት። እንዲያው ባለፈው አንድ ሰውዬ እያነበበ ምን አለ? ጭራሽ ታላቁ የምስራች ማቴዎስ ወንጌል 28 ላይ ወደ ዓለም ሁሉ ታላቁ ተልእኮ ታላቁ ህግ ሆኗል ይላል። እሱም ምንም እኮ ማድረግ የለብንም ዋናው ፍቅር ነው ይላሉ። እነዚህ ሰዎች ምን እያሉ ነው ታውቃላችሁ? አፍቃሪ ነኝ እያሉ ነው ስለ ራሳቸው። እንደዛ ነው የሚያስቡት ራሳቸው። ፍቅር የተሞሉ ሰዎች አድርገው ነው።
ልንገራቸው፣ ሳቬጅ ናቸው፣ ኢቭል ሰዎች፣ ሰልፊሽ፣ ራሳቸውን የሚያመልኩ ሰዎች ናቸው። በዚህ ዓለም አንድ ሰው ብቻ ነው እንደዚህ አይነት ልብ ኖሮት ከሰማይ የተገለጠ ቅዱስ የእግዚአብሔር ልጅ ጌታ ኢየሱስ ብቻ ነው። ይህን ካላመንን ወንጌሉን ወደ ማመን አልመጣንም። አንድ በጎ ሰው ቢኖር እርሱ ብቻ ነው፣ እኛ ሁላችን ክፉ ሰዎች ነን ከሚለው ይነሳል ወንጌሉ። ከዚህ የተነሳ ይሄ በግ ስለ እኔ ሞቷል፣ የእግዚአብሔርን ሕግ በፍጹም ጠብቋል ከሚል እውነታ ነው የሚነሳ። ስለዚህ ከሁሉ በፊት ወንጌል ኢየሱስ ለእኛ ምሳሌያችን አይደለም፣ በግ ነው፣ መስዋዕት ነው። ወንጌል መስበክ ማለት ኢየሱስ ክርስቶስን በግ መሆኑን መናገር ነው። ይሄን አርግ፣ ይሄን አርግ፣ ይሄን አርግ ማለትም ራሱ አይደለም። የሚያድናችሁ ኢየሱስ የእግዚአብሔር በግ መሆኑን ማወቅ። ስለ ኢየሱስ ክርስቶስ ይህን የማያውቅ ሰው ኢየሱስ ክርስቶስን አያውቅም። ወንጌሉ ኢየሱስ ክርስቶስን ምሰሉ ማለት አይደለም። ባልንጀሮቻችሁን ውደዱ የሚልም አይደለም። እሱ ሕጉ ነው እንደዛ ያለው። እንደ ሳምራዊ ሰው ደግ ሁኑ የሚል ወንጌል አይደለም ያለ። አንድ ደግ ሰው ብቻ አለ፣ እርሱም ኢየሱስ ክርስቶስ ነው የሚል። ያ ብቻ አይደለም፣ ደግ ሰው ነው አይደለም፣ በግ ነው እሱ፣ መስዋዕት። ይሄ የሰማይና የሲኦል መሄጃ መስመር የሚሰመርበት ላይ ነው። የህይወቱ የአገልግሎቱ መጨረሻዎቹ ቀናቶች ከአፉ የወጡት ቃሎች እነኚህ ናቸው። ስለ ኢየሱስ ክርስቶስ ትልቅ ማወቅ ያለብን ነገር ይህ ነው። ዛሬም የእኛ እውቀት መመስረት ያለበት እዚህ እውነት ላይ ነው። ስለ ኢየሱስ ክርስቶስ ምን በማወቃችን ነው ምን ደሰተው? ምንድን ነው የሚያስደስተን? ጮቤ የሚያስረግጠን? በህይወት ውስጥ ተስፋ ሆኖ ድፍረትና ጥንካሬ የሚሰጥ እውነት ምንድን ነው? ህይወታችሁ የተጠለጠለበት እውነታ ማለት ነው። ያ ብቻ አይደለም። እዚህ ቸርች ብትማሩ ምንድን ነው የምትፈልጉት? ምንድን ነው ተደጋግሙ ወንጌል፣ ዶክትሪን። እስቲ ወደ ዋናው እንሂድ ነው መሻታችሁ? እስቲ ስለ ትዳር እንማር፣ እንደዛ ምንድን ነው መስማት የምትፈልጉት? በጆሯችሁ እንዲደጋገም እሱ የእናንተን ልብንም ያሳያል። ቁጥር 37 ሁለቱ ደቀ መዛሙርትም ይህን ሲናገር ሰምተው ኢየሱስን ተከተሉት። ምንድን ነው እንዲከተሉ ያደረጋቸው? ህይወታችሁን ያስተካከልላቸዋል ወይም አያችሁ ምን አይነት መልካም ምሳሌ እንደሆነ አይደለም፣ በግ ነው የሚል መልእክት ይዘው እንዲተከተሉት ይላል አይደለ? ዮሐንስ ይህን ሲናገር ሰምተው በግ ነው የእግዚአብሔር በግ ሳይረዱ የተከተሉት ይመስላችኋል? ማለት ሙሉ በሙሉ ላይረዱ ይችላሉ። እውነቱን ለመናገር በኋላ ነው በደንብ የተረዱት ከሞቱ በኋላ። ግን ይሄ መልእክት ነው ይዟቸው እንዲጓዙ ያደረገው። ንጉሥ ነው የሚል መልእክት ይዘው አይደለም የተከተሉት። ከሁሉ በፊት ካህን ነው በሚለው መልእክት ነው ጌታ ኢየሱስን የተከተሉት። በግ ነው የሚለውን ይዘው ማለት ነው። ዮሐንስ ይህን ሲናገር ሰምተው ይህንን በጆሯቸው ይዘው ነው ኢየሱስን እያዩት የሄዱት ወደሱ። ይህ ልባችንን ሊነካው ይገባል ብዬ አስባለሁ። ግን አስገራሚም ነው ዮሐንስ ያደረገው ማለት ከራሱ ለይተው ወደ እርሱ ሂዱ፣ ከዛ ኢየሱስን ተከተሉት። ምንም ተመልሶ አላለም፣ አላዘንም። እንዲያውም ጭራሽ ሂዱ የሚለው እሱ ነው። ይህ ትልቅ ነገር ነው ይላል። በፍጹም ይህንን አሳነሰን ማየት የለብንም። let us not overlook the light all this shades on the John's greatness። የዮሐንስን ትልቅነት በዚህ ውስጥ ማየት መቻል አለብን። it is not particularly easy to attach disciples firmly to oneself when one is calling for strenuous following of the right።
But when this has been done, it is the mark of a truly great man, that he can gently but firmly detach them, so that they may go after a greater life. ይህ ዮሐንስን ጀንትልነስ በአማርኛ ምን ማለት እንደሆነ አላውቅም። ጀንትሊ አክት ሲያደርግ ያሳያል። ከራሱ ለይቱ ከሱ የተሻለው ወደ ተሻለው ህይወትን ሊሰጣቸው ወደሚችለው ወደ ኢየሱስ ይጠቁማል። ካልቪን ስለ መጋቢነት እያወራ እውነተኛ መጋቢዎች ሰዎችን ወደ ራሳቸው አምጥተው የሚያስቀሩ ሳይሆኑ ጌታቸው ኢየሱስ ክርስቶስ ላይ እንዲያርፉ የሚያደርጉ ሰዎች ናቸው እውነተኛ አስተማሪዎች ይላል። ዮሐንስ የዚህ ሁሉ ማሳያ ነው። ድምጽ ብቻ መሆን ማለት ነው፣ በወንጌል ስብከት ውስጥ ማለት ነው፣ መጥፋት ከዛ ውስጥ ማለት ነው። ሰዎች ወደ ክርስቶስ በመምጣታቸው መደሰት ማለት ነው። እንደ ጳውሎስ ልክ እስር ቤት ሆኖ ሰዎች ክፉ ሲያደርጉ ራሱ ነው የሚለው። ዋናው ሰዎች ጌታ ኢየሱስ ክርስቶስና ወንጌሉን ማወቃቸው ነው። መለኪያ ራሱ ይሄ ነው፣ የህይወታቸው መለኪያ። ዋናው ግባቸው እነሱ ተጎዱ፣ ተጠቀሙ፣ እስር ቤት ናቸው ወይስ የት ናቸው አይደለም። በሁሉ ነገሮች ውስጥ ክርስቶስና ወንጌሉ በእውነተኛ መንገድ ኢየሱስ የእግዚአብሔር በግ ሆኖ ከታወቀ ደስታቸው ነው። እውነተኛ ማንነት እሱ ነው። ይህ ቁጥር ግን የሚያሳየን እነዚህ ሰዎች በዮሐንስ ምስክርነት ነው ጌታ ኢየሱስን ወደ ማወቅ የመጡት። ከዚህ ተነስቶ አንድ ሰው ምን ይላል? ቅድም ያልኳቸው ላይ ይሄዳል። ማርቆስ ወንጌል ላይ ያለው ወንጌላችን መነሻውን መጥምቁ ዮሐንስን በመዝለል ከመጣ ይሄን የወንጌል እውነት ያጣል። የእግዚአብሔር በግ የሚለውን ዘለን ነው ልንሄድ ያለ ነው። መጥምቁ ዮሐንስን ይዘን ከጀመርን ግን ይሄ ነው ወንጌል። በዚህ ነገር ካያችሁ ይላል መጥምቁ ዮሐንስ ለነዛ ሐዋርያት ብቻ አይደለም ዋጋው፣ ለቤተ ክርስቲያን ራሱ ሞኑመንታል የሆነ አካል። ዛሬም ወንጌል ሲሰበክ ይሄ ሰውዬ በጩኸቱ ዛሬም ያስተጋባል እውነተኛውን ኢየሱስን ሰዎች እንዲያውቁ ማለት ነው። ይህ ምስክርነት በታሪክ ሁሉ ውስጥ ጩኸት ሆኖ ይኖራል። ያንን እንደዚህ ይላል The last word of the Baptist prompts his disciple to go to the coming one who has now appeared. That John does this exemplifies his significance, not only in its salvation, historical one for allness, but no less as the permanent starting point for the faith and the formation of the coming church. በዚህ ጩኸቱ በኋላ የመጣቸው የተገለጠችው የቤተ ክርስቲያን ራሱ መሀል ላይ ያለ ድምፅና መሰረት የሆነ ሰው ነው። እዚህ መዘለል የሌለበት ሰው ነው። ይሄ በጣም ልብ የሚነካው ዮሐንስ የወንጌሉ ጸሐፊ የመጥምቁ ዮሐንስ ተከታይ ነበረ፣ ደቀ መዝሙር ነበረ ብዬ አምናለሁ። በተለይም እዚህ ላይ እንደምታዩት እንድሪያስን ቁጥር 40 ላይ እንድሪያስ ብሎ ገለጸና ራሱን ግን ደበቀ። አንደኛው ሰውዬ ስም አልተነገረንም እና ይህ ድንገተኛ ነው ልንል አንችልም። ኢንቴንሽናሊ ነው እያደረገ ያለው። አንድ ሰው ነው የማይጠቀሰው፣ እሱም ዮሐንስ ነው። ይሄ የወንጌሉ ጸሐፊ ማለት ነው። ከዚህ አንጻር ነበርኩ ሰምቻለሁ ነው። እዚህ ውስጥ ደስ የሚለው ዮሐንስን ትተን ስንመጣ ወደ ጌታ ኢየሱስ ክርስቶስ ስንመጣ ዮሐንስን እየጣል ነው አይደለም። እሱ የአድርጉ ያለንን እውነተኛውን ነገር ነው ያደረግነው እያለ ነው። እሱ ነው ሂዱ ያለን ወደ ኢየሱስ ክርስቶስ። ስለዚህ የዮሐንስ አገልግሎትን መጨረሻው ግቡ ይሄ እያለ ነው። ዮሐንስን ሰምተው ተከተሉት የሚለውን በማምጣት ያንን መተርጎም እንችላለን። ግን እዚህ ጋር የክርስቶስ ኢየሱስን ማንነትን ክብር ያሳያል ይላል ካልቪን። ምንም ምልክቶችን ሳያደርግ ምንም አላረገም። ዮሐንስ ይሄው ብሎ ነው የመሰከረው። ከዚህ ውጭ ያደረገው ምንም የለም ይላል። ከዛ ግን ሁለት ሰዎች ቀጥ ብሎ ተራምዶ መጡ። ከዚህ ተነስቶ ይሄ የክርስቶስ ኢየሱስን መንፈሳዊ ኃይል ያሳያል ይላል። እንደዚህ ይላል He has no more than 2 men who are mean and unknown. የእግዚአብሔር ልጅ ወደዚህ ዓለም ለመጀመሪያ ጊዜ ሲገለጥ እነዚህ ሰዎች ናቸው የተከተሉት። በጣም ተራ ሰዎች ናቸው። ከዛ But this is even contributes to illustrate his glory, that within a short period, without human aid, without a strong hand,
he spreads his kingdom in a wonderful and incredible manner ይላል። አንዳች ምንም ሳይደረግ እጁን ሳይወጥር ምንም ሳያረግ ዝም ብሎ ሲራመድ አይተውት ተከትለውት መጡ። ይሄ የክርስቶስ ኢየሱስን መንግስቱን የሚያሰፋበትን አስደናቂ የሆነን ኃይሉን ያሳያል ይላል። ግን የወንጌሉን ስብከት ማየት አለብን። ምክንያቱም የፕሪችድ ወርድ ነው አይደለ ወደዚህ ያመጣቸው፣ የተሰበከው ቃል ነው ወደ ወንጌሉ ያመጣቸው። ሁለቱንም የእግዚአብሔር በግ የሚለው ስብከት ተመልከቱ። እሱ የእግዚአብሔር በግ ነው። ያ ስብከት ነው ወደ ህይወት የመራቸው። ከዚህ በኋላ እንግዲህ ቅድም እንዳልኳችሁ ጸሐፊው ዮሐንስ በእነዚህ ቁጥሮች ጸሐፊው ዮሐንስ ማለት ነው ከመጥመቁ ዮሐንስ በኋላ ሌሎች ለኢየሱስ ክርስቶስ የሰጡትን ምስክርነቶች ደግሞ እሱን ሲያገኙ ምን እንደተከሰተ ይናገራል። በዚህም ደግሞ አንባቢዎቹንም ራሳቸውን እንዲጠይቁ ደግሞ እነሱንም የሚጋብዙ ጥያቄዎች ውስጥ ደብቆ ይሄዳል። አንዳንድ ጥያቄዎችን አይጠይቃችሁም ፊት ለፊት መጥተው አንተስ ምን ታስባለህ ስለ ኢየሱስ ቆም እያደረገ አይልም። ግን እናንተንም አንገታችሁን ይዞ ቆም እያደረገ እየጠየቃችሁ ይሄዳል። አንዱ አሁን የምታዩት ቁጥር 38 ላይ ያለው ነው። ሁለቱ ደቀ መዛሙርት ማን ናቸው የሚል ጥያቄ ካለ ዮሐንስ ይህን ሲላቸው ምን ማለቱ እንደሆነ ያው ቅድም ያልኩትን እንድሪያስና የጴጥሮስ ወንድም፣ ከዛ ደግሞ ኋለኛውን ስሙ ተደብቆ ያለው ዮሐንስ ነው ብዬ አምናለሁ። ትክክልም ነው ብዬ አምናለሁ። እዚህ ላይ አንድ ጥያቄ ሊነሳ ይችላል። በኋላ በሚመጡ ቁጥሮችም ላይ 38 39 ላይ ወደታች ታሪኮቹን ስናያቸው እሱም ከሌሎች የወንጌል መጽሐፍት ጋር አይጋጭም የሚል ጥያቄ ሊመጣብን ይችላል። እሱም እንደምታውቁት ሌሎቹ የወንጌል ታሪኮች ውስጥ እነዚህ ታሪኮችን አናይም። እንድሪያስ ወንጌሉን ሰምቶ ከዛ መሲሁን አግኝቶት ተሄዶ ጴጥሮስን ሲጠራው አታዩ። ማርቆስ ወንጌል ላይ እንደምታዩት ሁለቱም አንድ ላይ ቆሞ አሳ በማጥመድ ስራ ውስጥ እየሰሩ ነበር። መጣና ሁለቱን ጠራቸው። አባታቸውን ጥለው አይ ቲንክ እነሱ ዮሐንስና ያዕቆብ ናቸው። ሁለት ወንድማማቾች እንደዛ እንደሄዱ ከዛ ደግሞ ጴጥሮስና አንድሪያስ ደግሞ አንድ ላይ እንደሄዱ እናውቃለን። እና ይሄ ታሪክ ታዲያ ሁለቱ አይጋጭም ወይ የሚል ጥያቄ ይመጣል። ለዚህ ሁለቱን ለያይተን ማየት አለብን። ምክንያቱም ያኛው ለአገልግሎት የተጠሩበት ነው። ለአገልግሎት የተጠሩበት ነው ማለት ሰው ለማጥመድ የተጠሩበት የወንጌል ጥሪ ያለበት። ይሄኛው ግን እነሱ ራሱ ወደ ወንጌሉ የተመጡበት ክርስቶስ ኢየሱስን ወደ ማወቅ የመጡበት ጥሪ ነው ይላል። ልዩነቱ እሱ ነው። ያ ማለት ሁለቱ የተለያዩ ክስተቶች ናቸው ማለት ነው። አይደል? ለመጀመሪያ ጊዜ ኢየሱስን ያወቁበት ክስተት ነው ይሄ። ኢየሱስን እየተከተሉ ለተወሰነ ጊዜ እንደቆዩ እናውቃለን፣ ሐዋርያ ተብለው እስከሚጠሩ ድረስ ማለት ነው። ስለዚህ ያንን ልዩነት አይተን ማለፍ ይኖርብናል። ቁጥር 38 ኢየሱስም ሲከተሉት አየና ምን ትፈልጋላችሁ ብሎ ጠየቃቸው። ይህ በጣም የሚገርም ነው። እነርሱም ረቢ የት ትኖራለህ አሉት። ረቢ ማለት መምህር ማለት ነው። ኢየሱስ ዘወር ብሎ ሲከተሉት አየና ምን ትፈልጋላችሁ ብሎ ጠይቃቸው። ይህ አስደናቂ ንግግር ነው። ብዙ ሰው ሲከተለው ሲያይ ለምን እንደሚከተል ለማወቅ ጥያቄ አይጠይቅም አይደለም። ሰዎች ቸርች ለማስፋት ሲፈልጉ ወይም አይደለም ሁሉም ቦታ ላይ የምናየው ምንድን ነው? ሰዎች ጥያቄ የለባቸውም። ምንድን ነው የምታምኑት የሚል ጥያቄ ብቻ መብዛት ብቻ ነው ያለበት ሰው አይደለም። ጌታ ኢየሱስ ግን እንደዛ አይደለም። አንዳች ሐዋርያ አጠገቡ ሰው የለም፣ ግን ሰው የለኝም አሁን ያስፈልገኛል እንዳሉ ሁለት ሰዎች ጉድ ቴንክ ዩ ምንድን ነው የምትፈልጉት? የሚገርም ነው አይደል? ይህችን ጥያቄ ይደጋግማል። ዮሐንስ ወንጌል 6 ላይ ይህንኑ ነው የጠየቃቸው። እናንተ መሄድ ትፈልጋላችሁ? 12ቱ ሲቀሩ ማለት ነው። ያው ወንጌል ማስተማር ማለት ህዝብ ማብዛት አይደለም አይደለ? 12ታችሁ መሄድ ከፈለጋችሁ መንገዱ ክፍት ነው። እነዚህ ሰዎች ሲመጡ ይሄ ጥያቄ ቀርቦላቸዋል። ምን ትፈልጋላችሁ?
የምትፈልጉትን ነገር ንገሩኝ ነው። ይህ በጣም ወሳኝ ጥያቄ ነው። ኒቆዲሞስ መጥቶ ሊያደንቀው ሲሞክር ሰው ዳግመኛ ካልተወለደ የእግዚአብሔር መንግስት አይወርስም። የሚገርም ነገር ነው አይደለ? የአይሁድ ትልቅ መምህር ነው። ከዚህ ሰውዬ ጋር ከተወዳጀ ብዙ ነገር ማግኘት ይችላል በስጋ አይን። ግን እንደዚህ አይነት ውሸት የለም ጌታ ኢየሱስ ጋር አይደለ? ሊያደናንቀውና በዛ ውስጥ ወዳጅ ለመሆን ከኔ ጋር ምንም ወዳጅነት አይኖርህም፣ ሰው ዳግመኛ ካልተወለደ የእግዚአብሔር መንግስት አይወርስም። እንደዛ ሲያደርግ ታያላችሁ ሰዎች። ያንን ማየት መቻል አለብን። ደጋግሞ ሰዎች በትክክል መረዳታቸውን ቼክ ያደርጋል አይደለም? ኮንቨርሴሽን ያደርጋል፣ ያወራል። ዛሬም ባይዜ በቤተክርስቲያንና በወንጌሉ በኩል ከራሱ ህዝቦች ጋር ያወራል። እሱም መታየት መቻል አለበት። ምን ለማለት ነው? ዶክትሪን ሳታውቁ እድናለሁ ብሎ ነገር የለም። ምክንያቱም እኛ ሕያው የሆነ ነቢይ የሆነ አዳኝ ስላለን ማለት ነው አይደል? ጥያቄ የሚጠይቅ አዳኝ ያላችሁ በትክክል እሱን ማወቁና አለማወቃቸውን የሚጠይቅና የሚያውቅ ማለት ነው። ምንድን ነው የፈለጋችሁት? ማቴዎስ ወንጌል ምዕራፍ 11 ላይም ትዝ ካላችሁ ይህን ይጠይቃል። ሰዎች መብዛታቸውን የመጨረሻ ግብ አድርጎ አያይ። ማቴዎስ ወንጌል ምዕራፍ 11 ቁጥር 7 የዮሐንስ ደቀ መዛሙርት ከሄዱ በኋላ ኢየሱስ ለሕዝቡ ስለ ዮሐንስ እንዲህ ሲል ተናገረ። ወደ ምድረ በዳ ምን ልታዩ ወጣችሁ? ምን ልታዩ ወጣችሁ? ይሄ ጥያቄ ወሳኝ ነው። ምንድን ነው የፈለጋችሁት? ሸምበቆ በነፋስ ይወዛወዝ ወይስ ምን ልታዩ ወጣችሁ? ምንድን ነው የጠበቃችሁት ነው ጥያቄ። እነዚህም ሰዎች እየጠየቃቸው ያለው እሱ ይሄ ለሁሉም ሰው ወደ ክርስቶስ ኢየሱስ ወንጌል ሲመጣ የሚቀርብለት ጥያቄ ነው፣ ለእውነተኛ አማኞች ማለት ነው። ዮሐንስ ጸሐፊው ራሱ ይህን ጥያቄ አንባቢዎቹንም ጭምር እየጠየቀ ነው። አንድ ሰው እንደዚህ ይላል፣ It appears that the evangelist is writing on two levels. በሁለት መደብ እየጻፈ ነው። አንደኛው መደብ The question makes sense as a straightforward narrative. Jesus asks the two men who are following him to articulate what is on their minds. እኔን የምትከተሉበትን ምክንያት ንገሩኝ እያላቸው እነሱን ማለት ነው፣ ቀጥታ እነዛ ሁለቱን ግለሰቦች። But the evangelist wants his readers to reflect on a deeper question. እያነበቡ ያሉ ሰዎችንም እየጠየቀ ነው። እነዚህ ይህን መጽሐፍ ስታነብ ምን እየፈለክ ነው እያለ ይላል። But the evangelist wants his readers to reflect on deeper question. The Logos Messiah confronts those who make any show of beginning to follow him and demands that they articulate what they really want in life. ምንድን ነው የምትፈልጉት? ምን እየፈለጋችሁ ነው? ጌታ ኢየሱስ ይህን ጥያቄ ይጠይቃል። ጥያቄ ሁለት ግብ አለው። አንድ መፈተሻ ነው። ሁለት ደግሞ ኢየሱስን ለሚያውቁት እምነታቸውን የሚያጠራላቸው ነገር ነው። መፈተሻ ነው። ለምን? እንደምናውቀው ዮሐንስ ወንጌል ምዕራፍ 6 ላይ ጌታ ኢየሱስን ዳቦ ፍለጋ የተከተሉ ሰዎች እንዳሉ እናያለን አይደለ? ጌታ ኢየሱስ ውስጥ በበግ የእግዚአብሔር በግ ፍለጋ ሳይሆን ዳቦ የህይወት ጥያቄ የሆናቸው ሰዎች ማለት ነው። አንዳንዶቹ ጌታ ኢየሱስ ውስጥ ፖለቲክስን የፈለጉት ንጉሥ አድርገው ፖለቲካቸውን እንዲያስተካክልላቸው፣ ለአንዳንዶች ደግሞ ውስብስብ የሆነ ሀሳብ እንዲሆንላቸውን የፈለጉት። ይሄ ጥያቄ ለሁሉም ሰው ይቀርባል። ጴጥሮስንም ለምን እኔን የምትከተሉኝ? ለምን አትሄዱም እናንተ? ጴጥሮስ ምንድን ነው ያለው? አንተ የህይወት ቃል አለ፣ ካንተ ወዴት እንሄዳለን? የእናንተ መልስ ነው ምንድን ነው የሚሆነው ነው ጥያቄ። ዮሐንስ ሪትሮአክቲቭ ከእናንተ ጋርም እያወራ ነው መጽሐፉን የሚጽፈው። ጌታ ኢየሱስ ውስጥ ምንድን ነው ያያችሁት? በክርስትና ሃይማኖት ውስጥ ምንድን ነው የፈለጋችሁት? በዚህ ቸርች ውስጥ ምንድን ነው የምትፈልጉት? አይደል? ይህ ጥያቄ መመለስ አለበት።
ምን እየፈለጋችሁ ነው ያላችሁት? አርተር ፒንክ መፈተሻ ነው። Personally, we look upon the words of our Lord as designed to test the motive of these two men and to help them understand their own purpose. There are a great variety of motives and influences which make people become outward and professed followers of Christ. ክርስቶስን ሰዎች በተለያዩ ምክንያቶች ውጫዊ በሆነ መንገድ እንደሚያምኑ ሊያስመስሉና ጌታ ኢየሱስ ክርስቶስን እንደሚከተሉ ሊፈልጉ ይችላሉ። In the days of which our passage treats, many soon followed Christ because the crowd streamed after him and carried them along with it. አንዳንዶች ሰዎች ጌታ ኢየሱስ ክርስቶስን በግሩፕ ሲከተሉ ሲያዩ ምን እንደሚከተሉ ራሱ ሳያውቁ ተቀላቅለዋል። እንደዛ ከሆነ ሐሙስ ዕለት ሆሳና ባሪያ ስም የሚመጣ የእግዚአብሔር ልጅ የተባረከ ነው፣ ዓርብ ዕለት ስቀለው። የብዙ ሰው ቴዎሎጂ እንደዛ ነው። ለምን እንደሚከተል ራሱ ያውቅ ጌታ ኢየሱስ ከህዝብ ጋር በአንድ ላይ ወደ ላይ ይጮሃል፣ ከህዝብ ጋር ወደ ታች ይወርዳል። ጌታ ኢየሱስን ለራሱ አስቦት ያውቅ። በህዝብ ውስጥ ተደብቃችሁ አታመልጡ። ስለ ነፍሳችሁ ለኢየሱስ ክርስቶስ የግል ምስክርነት መስጠት ይኖርባቸዋል። እንደ ጴጥሮስ አንተን የምከተል ኃጢአቴን የወሰድክ የእግዚአብሔር ልጅ ነህ ወይ? እንደዛ ወንበዴ ማለት ነው። ይሄ ዓለም ከፈለገ አንተን ወንበዴ ይበል፣ አንተ የእግዚአብሔር ልጅ ነህ እንዳለው ማለት ነው። እሱ ጥያቄ እኛም የህይወት ጥያቄ ነው። አንዳንዶች ይላል ፒንክ ጌታ ኢየሱስን በጊዜው for a time many followed him doubtless because it was the popular and respectable thing to do. በቃ በጊዜው ኢየሱስ 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 በዛ በዚህም ሲባል ያ ፋሽን ነበር፣ የጊዜው ቋንቋ ነበር። አንዳንዶች በቃ ሰው ሁሉ አንድ ያወራ በዛ ውይይት ውስጥ መኖር አለባችሁ ግር ብሎ። ግን ያሳዝናል። ያ ሁሉ ዳቦ የበላው ህዝብ የት ነው የጠፋው የሚለው ጥያቄ ማለት ነው አይደል? እንደዚህ ይላል ፒንክ but a few followed because they felt their deep need of him and were attracted by the perfection of his person. ግን ጥቂቶች ነበሩ ማን እንደሆነ የገባቸው ማለት ነው። ልክ እንደዛ መተዋለቀው ማለት ነው። ቤቴ ልትገባ አይገባም፣ የኔ ቤት በጣም ቆሻሻ ነው፣ አንተ ንጹህ ነህ፣ እዚህ እንድትገባ አልፈልግም። ወይ እንደዛችኛው ቅድም እንዳነበብናት እንደ ሰው ናፍቃይቷ ሴት ማለት ነው። ውሻ ነሽ ኦፍ ኮርስ እኔ እኮ ፍርፋሪ ብቻ ከዚህ መንግስት ውስጥ ፍርፋሪውን ለማግኘት እንጂ እየተገባው ነው ብዬ ክሌም አላደረግም፣ ለዚህ ብቁ አይደለሁም። ወይም እንደዛች ሴት ሽቶ እግሮቹ ላይ እንደምታፈሰው። እነዚህ ሰዎች ሚስ አንደርስቱድ የተደረጉ ሰዎች ናቸው አይደለ? የሚያደርጉትን ነገር በጊዜው የነበረው ሰውም ራሱ ስቆባቸዋል። ማርያምን ያት እግሩ ስር ሆና የህይወትን ቃል ትሰማለች። እቺ ዝም ብላ ጊዜ ታጠፋለች ትላለች ማርታ። ጥያቄው እነዚህ ሰዎች ገብተዋቸዋል። ጌታ ኢየሱስን አይኔን ፈውስ አይደለም የሚሉት። እያቸው የዳዊት ልጅ ሆይ እባክህ ማረኝ፣ አንተ የእግዚአብሔር ልጅ ነህ። እነዚህ ሰዎች ነበሩ በጣም በትክክል ምን እየፈለጉ እንደሆነ ጌታ ኢየሱስ ውስጥ የሚያውቁ ማለት ነው። ግን ጆከሮች አሉ ዘና ብለው መጣው ኦኬ እስቲ ቲዮሎጂ እየጠየቁ የሚፈትሹ ማለት ነው። ድነት በእንዴት ነው ህግ መፈጸም አለብን እንዴ? ፈታ ብለው ነው የሚጠይቁት። አንዳንዱ ይፈትነዋል፣ ቼክ ያደርጋል፣ ምክንያቱም የህይወት ጥያቄ የለበትም። አንዳንዶቹ ማዋረድ ነው ግባቸው፣ በአደባባይ ህይወትን ይዞ መጥተው ማለት ነው። በጣም ተርባችሁ አንድ ሰው በጣም የሚያምር ምግብ አምጥቶ ኮሜንት እንደመስጠት ነው። የአይዛክ ወስ መዝሙር አለ አይደል? how sweet and awful place የሚለው ርቧቸው እኮ ሊሞቱ ነው፣ ግን ምግቡ ላይ አስተያየት ይሰጣል።
ይሄ እዚህ ጋር ይዞ ይሄ ጨው በዛበት ነው ያለው። እንደዛ ነው የቤቶቹ የህይወት ቃል ተሰጥቷቸው ማለት ነው። የእግዚአብሔር ወንጌል ላይ ኮመንት የማይሰጥ የለም። ሁሉም የማንም መንገደኛ ሁሉ ላይ ይዳፈራል፣ ከትንሹ እስከ ትልቁ ማለት ነው። ስለዚህ ይህ ጥያቄ ለእኛም መቅረብ አለበት። ለምንድን ነው ጌታ ኢየሱስን የምትከተሉት? ለምንድን ነው ይህን ሃይማኖት የመረጣችሁት? መመለስ አለበት። ለምንድን ነው ሙስሊም ያልሆናችሁት? ሄዳችሁ ለምንድን ነው ሙስሊም አትሆኑት? you need to answer this question ለራሳችሁ ማለት ነው። አንድ ላይ ጓደኞች ስለተሰበሰብንም መሆን የለበትም። ዮሐንስ ምዕራፍ 6 ላይ ሰዎች ጌታ ኢየሱስን በተለያዩ ምክንያቶች እንደሚከተሉ ይናገራል። ኢየሱስን ውስብስብ ሀሳብ መስሎት የሚከተል አለ። ኢየሱስን አዲስ ነገርን ለመሞከር የሚከተል ይኖራል። ወይም ኢየሱስ ክርስቶስ በመከተል እውቅና ለማትረፍ ወይም ደግሞ ገንዘብን ፍለጋ ሊሆን ይችላል። አንዳንድ ሰው ህይወት ስለሚደብረው አዲስ ነገር ለመሞከር እያስደሰተውም ሊሆን ይችላል። የመናኝ ጉዞ ላይ እንዳለው ነው። ያ ወላዋይ የተወሰኑ ነገሮችን መስማት ፈለገ። ከዛ መከራ ወይም ደግሞ ትንሽዬ መከራ ስትነካከው በወንጌሉ ምክንያት ሮጦ ሄደ። ስለዚህ ዛሬ እኛ መመለስ አለብን። ለዚህ ጌታ ምን መልስ እንደምንሰጥ ወይም ደግሞ ለዚህ ወንጌል ከህይወት ውስጥ ምን ለማግኘት እየኖርን ያለ ነው? ይሄ ጥያቄ ጌታ ክርስቶስ ኢየሱስን በዘመናት ሁሉ ውስጥ ለተከተሉ ሰዎች የቀረበ የሞትና የህይወት ጥያቄ ነው። ሩትን ማየት ትችላላችሁ። እኔ ጋር እኮ ከመጣሽ ሚስት ባል አይኖርሽም፣ ልጅ አትወልጂም፣ ይሄ አይኖርሽም፣ ይሄ አይኖርሽም፣ ይሄ አይኖርሽም። ታሪኩ እንደዛ እንዴት ነው ስታነቡት ምን ይሰማቸዋል? ምዕራፍ 1 ቁጥር 8 ከዚያም ኑኃሚን ሁለቱን ምራቶቿን እንዲህ አለቻቸው፣ እያንዳንዳችሁ ወደ እናቶቻችሁ ቤት ተመለሱ። ለሞቱ ባሎቻችሁና ለእኔ በጎ ነገር እንዳደረጋችሁ ለእናንተም እግዚአብሔር እንደዚህ ያድርግላችሁ። እያንዳንዳችሁ በምታገቡት ባለቤት እግዚአብሔር ያሳርፋችሁ። ከዚያም ሳመቻቸው፣ እነርሱም ድምፃቸውን ከፍ አድርገው አለቀሱ። ቀጥለውም አይሆንም፣ ከአንቺ ጋር ተመልሰን ወደ ወገኖችሽ እንሄዳለን አሏት። ኑኃሚን ግን እንዲህ አለቻቸው፣ ልጆቼ ሆይ ወደ የቤታችሁ ተመለሱ። ከኔ ጋር ለምን ትሄዳላችሁ? ባል የሚሆኗችሁ ሌሎች ልጆች ከእንግዲህ ሞልድ ይመስላችኋልን? ወደ የቤታችሁ ተመለሱ ልጆች። ሌላ ባል እንዳላገባ እጅግ አርጅቻለሁ። አሁንም ተስፋ አለኝ ብል ዛሬ ማታ አግብቼ ከዚያም ልጅ በወልድ እስኪያድጉ ድረስ ትጠብቃላችሁን? እነርሱን በመጠበቅ እስከዚያ ሳታገቡ ትቆያላችሁን? ልጆቼ ሆይ እንዲህ አይሆንም። ሁኔታው ከእናንተ ይልቅ ለእኔ እጅግ መራራ ነው፣ የእግዚአብሔር እጅ በእኔ ላይ ተነስቷልና። እነርሱም ድምፃቸውን ከፍ አድርገው እንደገና አለቀሱ። ከዚያም ኦርፋ አማቷን ስማ ተሰነበተቻት። ሩት ግን ልትለያት ስላልፈለገች ተጠመጠመችባት። እዚህ ጋር ነው የምፈልገው። ቁጥር 15 ኑኃሚን መልሳ እነሆ የባልሽ ወንድም ሚስት ወደ ወገኖቿና ወደ አማልክቷ ተመልሳለች፣ አብረሻት ተመለሽ አላት። ጥያቄው የሃይማኖት ጥያቄ አይደለ? ጥያቄው ምን እየፈለጋችሁ ነው? አምላክ እየፈለጋችሁ ነው ወይስ ባል እየፈለጋችሁ ነው? የህይወት ሴኩሪቲ እየፈለጋችሁ ነው? ጥያቄ ሩት ግን እንዲህ አለች፣ ተለይቼሽ እንድቀር ወይም እንድመለስ አትለማመጪኝ። ወደምትሄጂበት እሄዳለሁ፣ በምትኖሪበት እኖራለሁ። ህዝብሽ ህዝቤ፣ አምላክሽ አምላኬ ይሆናል። በምትሞቺበት እሞታለሁ፣ እዚያው እቀበራለሁ። ከእንግዲህ ሞት ከሚለየኝ በቀር ብለይሽ እግዚአብሔር ይፍረድብኝ፣ ከዚህም የከፋ ያደርግብኝ። የሙሴን ህይወት ማየት ትችላላችሁ። ወይ ፈርዖንን መምረጥ አለበት ወይ የእግዚአብሔርን ህዝብ መምረጥ አለበት። ስለዚህ ለምን ግን ጥያቄው እሱ ነው። ምን ፈልጋችሁ ነው?
ጌታ ኢየሱስም እየጠየቃቸው ያለ ይሄ ምንድን ነው የፈለጋችሁት? ሌላው ብዙ ሰው ይላል አይደለ? ወንጌልን ባላቅ የመጨረሻ ማወቅ ስለ ኢየሱስ ያለብኝ ነገር ምንድን ነው? ወንጌሉን ለመዳን የእግዚአብሔር በግ ካህን ለኃጢአተኞች የሞተ የእግዚአብሔርን ቁጣ የተሸከመ መሆኑን ማመን አለባችሁ። እሱንም አላቅም። ብቻ እኔ የዳንኩት በኢየሱስ እንጂ ኢየሱስ ያደረገውን ነገር በማወቅ አይደለም። እና ኢየሱስ ምን ብላ ምነን የዳንከው? አንድ ጊዜ አንዱ እኛ የዳነው በዶክትሪን ሳይሆን ኢየሱስ ክርስቶስ ላይ ባለን እምነት ነው። የትኛው ኢየሱስ ነው የሚያድናችሁ? ምን ነው የፈለጋችሁት ኢየሱስ ውስጥ? እንደዚህ ይላል ፒንክ so it was then and so it is now Christ desired to be followed intelligently or not at all. That is, he will not accept formal or superstitious worship. ኢየሱስ ዝም ብዬ እኔ አንተን ወድጄሃለሁ የሚል ነገር አይፈልግም ይላል። ዛሬም እንደዛው ነው። ኢየሱስን ኢንተለጀንትሊ አውቃችሁት እንድትከተሉ ይፈልጋል። ካልሆነ ጨርሶን እንዳትከተሉት ነው የሚፈልገው ይላል። ወይ ሂዱ ወይ ወቁ ነው። ኢየሱስ የማስመሰል አምልኮን አይቀበልም። የሆነ ሻፍል አድርጋችሁ ደብቃችሁት ምን እንደሆንክ ምን እንደሰራልኝ አላቅም፣ ብቻ ግን እንደምትጠቅም አውቃለሁ። ከዚህ በላይ ንቀት አለ ወይ ነው? ምን ማለት ነው ታውቃላችሁ? የሆነች ሴት ልጅ ሄዳችሁ ለትዳር እየጠየቃችሁ ብቻ ስምሽ ማን እንደሆነ አላቅም፣ ግን ደስ ትይኛለሽ እንደማለት ከዚህ የተለያለ አይደለ? ጌታ ኢየሱስን እንደዛ እንደማለት እኮ ነው። ከሰማይ ለምን እንደወረድ ካላቅም ብዙም አይገባኝም፣ ግን ብቻ ትጠቅማለህ። ፒንክ ሚዲያ እዚህ ላይ ቆሞ ለዚህ ጥያቄ የምትመልሱት መልስ ያላችሁበትን እውነተኛ መንፈሳዊ ሁኔታ ያሳያል ይላል። ለምንድን ነው ክርስቲያን የሆንኩት? ለምንድን ነው ጌታ ኢየሱስን እየተከተልክ ያለው? ወላጆቼ ጴንጤ ስለሆኑ ነው የምከተለው። ሪፎርምድ ቴዎሎጂ ትንሽ ደስ ስለሚል ከሌሎቹ የተሻለ እንደዚህ ይላል ፒንክ Hence the heart-searching question was to put these two men, what seek ye? ከዛ ቆም አድርጎ እንደዚህ ይላል What dear reader would be your answer to such a question? ውድ አንባቢ ሆይ ያንተ መልስ ለዚህ ጥያቄ ምንድን ነው ይላል። ምንድን ነው የፈለከው? What seek go? ከዛ እንደዚህ ይላል ለዚህ የምትመልሱት the true answer to this question reveals your spiritual state ይላል። ለዚህ ጥያቄ የምትመልሱት መልስ መንፈሳዊ ሁኔታችሁን ያሳያል። አንድ ነገር አናስመስል ይላል። በአንድም በሌላም ሁላችንም የሆነ ነገር እየፈለግን ነው ይላል። Let no one suppose he is not seeking anything. Such were an impossibility. ውሸት ነው፣ የሚሆን ነገር አይደለም። Every heart has its object. እያንዳንዱ ልብ ማረፊያ አለው፣ እየፈለገ ያለው ነገር አለ። የሆነ ነገር እየፈለጋችሁ ነው። ጥያቄው ምንድነው የምትፈልጉት ነው? እንደዚህ ይላል If your heart is not set up on Christ himself, የልባችሁ ማረፊያ ጌታ ኢየሱስ ክርስቶስ ካልሆነ it is set up on something which is not Christ. ክርስቶስን ባልሆነ ነገር ላይ ነው ያረፈው ልባችሁ። ምንድነው መልስ ሲባል ጌታዬን ኢየሱስን አውቀው ዘንድ እፈልጋለሁ። ምን እንዳደረገልኝ መረዳት ነው የምፈልገው። ለምን እንደሞተ ማወቅ ነው የምፈልገው። የነፍሳችሁ ጥያቄ፣ የህይወታችሁ ጥያቄ እሱ ከሆነ እሰየው። ከዛ ይላል ጥያቄ ይጠይቃል። ከዛ ይህን ጥያቄ ያሰፋውና ዋት ሲኪ ምንድነው የምትፈልገው? እዘት ጎልድ ወርቅ ነው እየፈለክ ያለኸው? ፌም ነው እውቅና ነው? ኢዝ እንደ ኮምፈርት የህይወት ሰላምና መረጋጋት ምቾት ነው? ተድላን ነው የምትፈልገው ወይስ ምንድን ነው የምትፈልገው? ልብህ ያረፈው ምን ላይ ነው? ቀንና ሌሊት የሚያስጨንቃችሁ ሀሳብ ምንድን ነው?
እሱ ነው የእናንተ የህይወታችሁ ጌታ። መዝሙር 1 ላይም አንብበን ያለፍነው አይደለ? ምስጉን ነው በክፉዎች ምክር ያልሄደ፣ በዋዘኞች ወንበር ያልተቀመጠ፣ በክፉዎች መንገድ ያልሄደ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ በቀንና በሌሊት ያሰላስለዋል። እሱ ጥያቄ ምስጉንነታችሁንና አለመሆናችሁን በትክክል ይመልሰዋል። ህይወቴን ወንጌሉን መልሼ አስበዋለሁ። እዚች ጋር መስተካከል ያለባት ስራዬ የሆነ ነገር አለች፣ እሷ ጋር ልድረስና ኢየሱስ ጋር መለሳለሁ። ኢየሱስ እንደዚህ የሚመለስለት አካል አይደለም። ሞኞች እንደዛ ይመልሱለት አሉ አይደለ? እግዚአብሔር የሰማዩን የወንጌል ጥሪ ሲያቀርብላቸው መሬት አለኝ፣ ቆይ እስቲ እሱን ጨርሼ ይመጣል። አልመጣም አይደለም ያሉት፣ ልጨርሰውና እመለሳለሁ። ጫጉላ ላይ ነኝ። የህይወት ወሳኝ እንትኖች ናቸው አይደለ? ክስተቶች ናቸው። ጫጉላ ላይ ሁሉ ነገር ኮምፕሮማይዝ ይደረጋል። ነከሌ ጫጉላ ላይ ናቸው፣ ተዋቸው። ወንጌሉ ላይ ይሄ አይሰራም። በሬን ልሞክር፣ የገዛሁትን መሬቴን አይቼ ልምጣ። እንደዚህ አይነት መልሶች አይሰጡም። እሱ ነው በቃ የህይወታችሁ ኦብጀክት፣ የህይወታችሁ ፕራዮሪቲ እሱ ነው። ቅድሚያ የተሰጣችሁት ነገር እሱ ነው። ባይሆን ግን ይላል is it an increased knowledge of Christ? ስለ ኢየሱስ ክርስቶስ ያደገ እውቀት ነው የምትፈልጉት? የሰፋ ወይስ ቴዎሎጂ ሰልችቷቸዋል? ገና ሳትጀምሩ ምንድን ነው ይሄ ነገር በዛ ቀለል ላይ ያደርጉትም እንዴ ነው? a more intimate acquaintance with him, a closer walk with him. ጌታ ኢየሱስ ክርስቶስን ተጠግታችሁት ማወቅ ነው የምትፈልጉት? ከእሱ ጋር ተጠግታችሁ መራመድ ነው የምትፈልጉት? Can you say in measure, at least, as the heart pants after the water brooks, so faints my soul after thee, O God? መዝሙር 42:1 ላይ ያለው ዋላ ወደ ውሃ ፈሳሾች ምንጮች እንደምትናፍቅ ነፍሴ እንዲሁ ትናፍቃለች። ይህን ማለት ትችላላችሁ ስለ ወንጌሉ፣ ስለ ኢየሱስ ክርስቶስ። ዴይ ኤንድ ናይት የሚያስጨንቃችሁ ቀንና ሌሊት የህይወታችሁ የአእምሯችሁ ጥያቄ እሱ ነው። ትክክለኛው መረዳት የትኛው? የእግዚአብሔር በግ ፈልጌ ነው የመጣሁት ከሆነ መልካም። ይሄ እውነተኛ መልስ። እነሱ ግን አንድ መልስ ዘለው ነው የመለሱለት። ምንድን ነው ያሉት? ምንድን ነው የምትፈልጉት ሲባል እንዲህ አይነት ነገር ፈልገን የመጣ ነው አይደለም ያሉት። ረቢ የት ትኖራለህ አሉት። የሚገርም መልስ ነው አይደለ? ሊትራሊ አንተን የፈለግን እንደማለት ነው አይደል? ስጦታን አይደለም፣ ኢቭን ጽድቅን እንድትሰጠኝ አይደለም፣ ቅድስናን እንድትሰጠኝ እንደዛ አይደለም። አንተን ራስህን የፈለግን። ካልቪን እዚህ ላይ ቆሞ እንደዚህ ይላል፣ የት ነው የምትኖረው? የት ትኖራለህ የሚለው ጥያቄ ይላል by this example we are taught that from the first rudiments of the church we ought to draw such a relish for Christ as we will excite our desire to profit. The next that we ought not to be satisfied with a mere passing look, but that we ought to seek his dwelling, that he may receive us as his guests. ጌታ ኢየሱስ ክርስቶስ ዝም ብሎ ሰው ሁሉ ያየውን እንዲህ ልፍ የሚለውን የኢየሱስን መልክ ለማየት አይደለም መፈለግ ያለብን፣ መኖሪያውን ለማወቅ ነው መፈለግ ያለብን ይላል። ያንተን ህልውና ያለበትን እውነተኛ የሆነው ማንነትን ማወቅ እፈልጋለሁ አይደል? ፓሲንግ ሉክ፣ ሚር ፓሲንግ ሌጣ የሆነ ዝም ብሎ
አንዳንድ ሰው ይላል ወንጌል ምን ታካብዳላችሁ? ቀላል አይደል እንዴ? ኃጢአተኞችን ሊያድን ክርስቶስ ወደ ዓለም መጣ ማለት አይደል? የምን ማወሳሰብ ነው? ይሄ ንግግር ምን አይነት ነው ታውቃላችሁ? ምንድን ነው የምታካብዱት? ያን ያህል ምን ከባድ ነገር አለው ኢየሱስ ውስጥ? ይቻላል እንዴ? ተራ ነገር አይደለች እንደማለት ነው። ባይሆን ግን ምንድን ነው ማድረግ ያለብን? that we ought to seek his dwelling that he may receive us as his guests ወደ ራሱ አስጠግቶን ማደሪያው ጋር ወስዶ እንዲያስተምረን ነው መጠየቅ ያለብን። ዮሐንስ እያወራን ያለው ይላል ቴዎሎጂካል ነገር ነው እያወራን ያለው። ዝም ብሎ ኢየሱስ የሚኖርበትን ቦታ ወስዶ አሳያቸው ብለን እንዳንጨርስ። ጥያቄው ቴዎሎጂካል ጥያቄ ነው፣ መልሱም ቴዎሎጂካል መልስ ነው። የቦታ ጥያቄ አይደለም። የት ነው ያለው? መኖሪያን እስቲ እንትኖችህ እቃዎችህን ማየት እንፈልጋለን አይደለም። እኛ መማር እንፈልጋለን እንደማለት ነው። አንተም ማወቅ እንፈልጋለን። እኛም መልሳችን ይሄ መሆን አለበት። አሳውቀኝ፣ ምን እንደሆንክ፣ ማን እንደሆንክ፣ ለምን እንደመጣ፣ እንዴት እንደምትወደኝ ንገረኝ። እኔ እኮ ስለ ኢየሱስ ውስብስብ ነገር ለማወቅ አይደለም እየፈለክ ያለሁት። ቆይ እስቲ ምን ብታገኝ ነው እንደዚህ የተሰቃየኸው? እስቲ እኔ እንደሆንኩ ማረባ ሰው ነኝ። ለምንድን ነው የመጣኸው? ይህን ጥያቄ እንዴት አትጠይቁ? አይደለ? ሰዎች እኮ ስጦታ ሲሰጣጡ ያ ያሉ አይደለ? ይህን ሁሉ ገንዘብ ከየት አምጥተው ይህን ስጦታ ይገዛልኝ ይላል እኮ ሰው። የስጦታውን ትርጉም ማወቅ ትፈልጋላችሁ አይደለ? ምን አይነት ትርጉሞች እንዳሉት ውስጡ የተሸከሙ እናንተ በዛ ነገር ውስጥ እንዴት እንደተወ እነዚህ አይነት ጥያቄዎች አሏችሁ። ጌታ ኢየሱስን ለምንድን ነው የማንጠይቀው? ወይስ ለሰው ሁሉ ነው የሞተው? በቃ ምን ነው ጥያቄ መሆን ያለበት? ፐርሰናሊ ነው መጠየቅ ያለበት። ምን ብትፈልግ ነው የሞትከው? እኔ እንደሆንኩ የማረባ ሰው ነኝ። ራሴ ውስጥ ሳይ አንዳች በጎ ነገር አላይም። በአንተ ውስጥ ግን ያለው ምክንያት ማወቅ ፈልጋለሁ ነው። ይሄ ጥናት ይገባዋል አይደል? እሱ እናንተ ኢየሱስን ምን ያህል እንደምታዩ የነፍሳችሁን ሁኔታ ነው የሚያሳየው። ከዛ እንደዚህ ይላል ካልቪን for there are many who smell the gospel at a distance only ብዙዎች አሉ ወንጌሉን ከሩቅ አሽትተው የሚሄዱ። ልትነግሯቸው አንዳንድ ሰዎች ልትነግሯቸው አትችሉም። and thus allow Christ suddenly to disappear ጌታ ኢየሱስ በዓይናቸው ስር ሲያልፍ ዝም ብሎ ይተውታል ይላል። and all that they have learned concerning him to pass away ስለሱ የተማሩትንም ከዛው ጋር ጠቅለል አድርገው ጥለውት ይሄዳሉ። and though those two persons did not at that time become his ordinary disciples, yet there can be no doubt that during that night he instructed them more fully so that they soon afterward become entirely devoted to him ብዙ ነገር አውቀው አይደለም የተከተሉት። ዮሐንስ የእግዚአብሔር በግ ነው ስላላቸው ከዛች ቀን በኋላ ግን ኢየሱስን እንዳልተውት ምንም ጥርጥር የለውም ይላል። እኛም ዝም ብለን በግ ነው የሚለውን ብቻ ሰምተን ከሄድን ከንቱ ነው፣ እሱ ጋር ካልሄድን ማለት ነው። ዮሐንስ ሲጮህ ይህን መጽሐፍ እያነበባችሁ ቆም አድርጋችሁ ከሄዳችሁ ለጸሐፊው ለዮሐንስ ከንቱ ልፋት ነው። ምክንያቱም ትልቁ ግቡ የዘላለም ሕይወት እንድታገኙ ነው። ጌታ ኢየሱስን ቤት በዚህ መጽሐፍ ውስጥ እያያችሁ ነው እያለ ትንፋሽ እየወሰደ እኮ የእግዚአብሔር በግ ሁለቱ ተከተሉት። ወንድሜ ሆይ ያንተስ መልስ ምንድን ነው እያለ ቆም አሉ። አሁን ቀጥላችሁ ማወቅ ነው የምትፈልጉት? ሁለት ምዕራፍ 3 ጊዜ ወስዳችሁ ወይስ የሆነ አጋጣሚ ቢመጣጥላችሁ ትሄዳላችሁ? ይሄ ነገር ተመልሼ ያስብበታለሁ፣ ቆይ እስቲ ስራ ሰርቼ ገንዘብ አግኝቼ መለሳለሁ ነው ወይስ አይ ከታች እንደምታዩት 10 ሰዓት ነበር ይላል። በቃ ተቀመጡና እዛው ማውራት ጀመሩና ህይወታቸውን ብዙ ጊዜያቸውን ጨረሱ። እንዲያውም ከዛች ቀን ወዲያ ወደ ቤታቸውም ወደ ወላጆቻቸውም አልተመለሱ። መጨረሻቸው ሞሮለስ በሞት ነው ያበቃው። ይሄ ጥያቄ ሲሪየስ ጥያቄ ነው። ቅድም እንዳልኳችሁ ነው የእነሱ መልስ እጅግ ውብ ነው። ፒንክ ይላል where dwelt thou they asked in answer to what think ye
እሱ የጠየቃቸው ምን ትፈልጋላችሁ ነው። የእነርሱ መልስ ደግሞ የት ነው የምትኖረው? It was not what but a whom that their hearts were set upon. ምንድነው what ምንድነው የፈለጋችሁት ከኔ? እኛ የፈለግነው ነገር ሳይሆን አካል ነው የፈለግነው። It was not a blessing በረከቱን አይደለም የፈለግነው፣ የሚባርካውን ነው የፈለግነው። But the blesser himself that their spirit sought. ያንን ጌታ ኢየሱስን እሱን ነው ማወቅ የፈለጉት፣ ልቡን ነው ማወቅ የፈለጉት። የምር ግን ልባችሁን አይነካም? ኢነሰንስ why should he die on that? እዛ ደረቅ እንጨት ላይ የተንጠለጠለው ለምንድን ነው? እዚህ አዳኝ ውስጥ ልብ ውስጥ ያለው ሀሳብ ምንድን ነው? ከሰው ልጆች ይልቅ መልክህ የተለየ ነው ይላል አይደል? መዝሙር 45 ላይ ውበትህ እጅግ ያማረ ነው ይላል። ውብ ነው ኢየሱስ አይደል? ውበት ባይዜ ለመጀመሪያ ጊዜ የታየው እዛ ቦታ ላይ ማለት ነው። ውበት ምንድን ነው ካላችሁ እዛ ደግሞ አግሊ በሆነ ቦታ ማለት ነው። የጳውሎስ የሰራውን ነገር እኛ ሁሉም ነገር ላይ መተካት እንችላለን። የእግዚአብሔር ድካም ብርታት፣ የእግዚአብሔር ሞኝነት ጥበብ፣ እንደዚህ ነው። የእግዚአብሔር አግሊ በሚመስል የእግዚአብሔር ውበት የማይመስል ቦታ ግን እግዚአብሔር ውብ ሆኖ የታየበት ቦታ ነው። የምር የዛ አዳኝ ልብ ምንድን ነው? ደም ውስጥ ልብ ውስጥ የሚመታው ነገር ምን ነበረ? ሲሞት ተቀርባችሁ ማውራት አትፈልጉም? ለምንድን እንደዚህ የሆንከው ብላችሁ እንደ ማርያም መጠየቅ አትፈልጉም? ለምንድን የሞትከው ማለት አትፈልጉም? ወይስ ማምታታት ነው ህይወታችሁ? ዝም ብሎ ቃላቶችን እየደራረቡ እያታለሉ ማሾፍ። የምር መጠየቅ አለብን። የምር ምድር ማወቅ የምፈልገው ስለሱ። Where dwelt thou? የት ነው የምትኖረው የሚለው ጥያቄ ይላል። This was no question of mere idle curiosity ይላል። ይሄ ሌጣ የሆነ የስንፍና እውቀትን የመሸመት ጥያቄ አይደለም። It showed that they longed to be with them. ከሱ ጋር መሆን የፈለጉት። What they desired was fellowship. ከሱ ጋር ህብረት ነው የፈለጉት። As would have been made more evident if the translators had rendered it, where abide thou? For abiding ever has reference to communion ይላል። ያውም ፒንክ ሚሊየን እኔ የት ነው መኖሪያ የት ነው የት ትኖራለህ ከሚለው ጥያቄ ይልቅ ማረፊያ የት ነው የሚል ጥያቄ ነው መባል ያለበት። ምክንያቱም ከትንሽ ጊዜ በኋላ ነው የሚለው ከእርሱ ጋራ ሙሉ ቀናቸውን እንዳሳለፉ ይናገራል። አባይድ አደረጉ ነው የሚለው ሆኑ። እዚህ በቀላል ቋንቋ አንተን ነው የፈለግን እያሉ በጥያቄ ነው የመለሰሉት። እሱ ለጠየቃቸው ጥያቄ ደስ የሚለው ሁሉም እንደዛ ነው ያደረጉት። ጴጥሮስንም ለምን እናንተ አትሄዱ ሲባል አንተ የህይወት ቃል አለ ከአንተ ወዴት እንሄዳለን? አንተ ጠቁመን። ከዚህ በላይ የአንድ ሰው ኮምፕሊመንት መስጠት የለም አይደል? በጣም እንደምትፈልጉ አንድ ሰውን ከዚህ በላይ ልትናገሩ አትችሉ። ከአንተ የት እንሄዳለን? ከዛ የሰጡለት ምስክርነት ደግሞ ምንድን ነው? ረቢ ያሉት። ጌታ ኢየሱስ በጊዜው ለሌሎች ሰዎችም የሚውል ስም ነው። ዮሐንስ ግን እንደዛ አያየውም። እውነተኛ መምህር እንደማለት ነው። የመጨረሻ መምህር እንደማለት ነው። ኮንፌስ ማድረግ ነው አይደለ? ዛሬ መምህር አገኘ፣ የህይወትን እንቆቅልሽ የሚፈታ ሁሉን ነገር የሚያስተምረኝ አካል አግኝቻለሁ እንደማለት ነው። ተስትመኝ። ምክንያቱም ዮሐንስ እንደ ቀላል አልወሰደውም። ትርጓሜ መስጠት ፈለገው። ቃሉ ወሳኝ ስለሆነለት ብዬ ነው ማምነው። እኔ ዝም ብሎ ለማስረዳት የግሪክ ተደራሲያኑ እነዚህ አረማይክ ቃላቶችን ላያውቁ ይችላሉ፣ የአይሁዳውያንን ቃላቶች ላያውቁ ይችላሉ። ስለዚህ በግሪኩ እየተረጎመ ነው ብዬ አላስብም። ምክንያቱም ወሳኝ ቃላቶችን እንደዛ የተረጎማቸው ወሳኝ የሆኑ ስነ መለኮታዊ ፋይዳ ያላቸውን ቃላቶች የተረጎሙ። ምክንያቱም እንደዛ ባይሆን ኖሮ መምህር ብለው መምህር የት ነው የምትኖረው ብለው ማስቀመጥ ይችሉ ነበር። ግን ምንድን ያለው በዛኛው በእነሱ ቋንቋ ረቢ ብሎ አስቀመጠና ረቢ ማለት መምህር ማለት ነው። ገብቷቸዋል እንደማለት ነው። ይሄ ማለት ምን እንደሆነ አግኝታቸዋል እንደማለት ነው ብዬ ነው ማስበው። ለኢየሱስ የተሰጡ ምስክርነቶችና ኢየሱስን በዚህ ነው ያዩት። በግ እንደሆነ ሰምተን የመጡት እንደ የህይወት ቃል አለ አስተምረን እንደማለት ነው።
መምህር አድርገን አምነንሃል እያለ አይደለ? ምክንያቱም አስቡ፣ አንድ ጊዜም አስተምሮ አያውቅም፣ አይተውት አያውቅም ሲያስተምር። ለመጀመሪያ ጊዜ ዮሐንስ ሂዱ አላቸው። መጡና መምህር ሆይ አሉ። ኦልሬዲ እኛ ተቀብለናል እንደምታስተምረን። እነዚህ ጥያቄዎችን አጠይቀን እንደማለት ነው። እስቲ ንገረን፣ ማወቅ እንፈልጋለን። በዚህም ጌታ ኢየሱስን እውነተኛው መምህር፣ እውነተኛው የእግዚአብሔር ሙሉ መገለጥ አድርገው እንዳመኑ እያሳዩን እየነገሩን ነው። ለመጀመሪያ ቀን መተው ማለት ነው። ጌታ ኢየሱስን ምን ያህል እንደሚፈልጉት ታያላችሁ። የወንጌላት ላይ የሳምራውያን ሰዎች የሳምራዊቷ ሴትዮ ስትነግራቸው ያሉትንም ይህንኑ ነው ያሉት። ሄዱና ምዕራፍ 4 ላይ ቁጥር 21 በዚህ ጊዜ ደቀ መዛሙርቱ ተመልሰው መጡ፣ ከሴት ጋር ሲነጋገር በማግኘታቸው ተደነቁ። ሆኖም ግን ምን ፈለገ ወይም ከእርሷ ጋር የምትነጋገሩ ለምንድን ነው ብሎ የጠየቀው ማንም አልነበረም። ሴትዮዋም እንስራዋን ትታ ወደ ከተማ ተመለሰች። ለሕዝቡም ያደረግኩትን ሁሉ የነገረኝን ሰው ኑና እዩ። ይቺም ደስ ትላለች። አሁን ከታች ጌታ ኢየሱስ ያለው ነው ኑና እዩ። ዮሐንስ ወንጌል ኑና እዩ በሚል የተሞላ ነው። ፊልጶስም ከታች ወርዶ ምን ይላል? ናትናኤል ናና ተመልከት ነው ያለው። ናና ኢየሱስን አሉ። ዮሐንስም ምን እያለ ነው? ኑና እዩ ከኔ ጋር ለራስ ሪድ ቱጌዘር ጌታ ኢየሱስን እንወቅ። ይህንን ካልቪን ይወስደውና ከኢሳያስ ምዕራፍ 2 ጋር ያገናኛል። ኑ ወደ እግዚአብሔር ከተማ ተራራ እንውጣ፣ እግዚአብሔር ሲያስተምረን እንስማ ከሚለው ትንቢት ጋር ያገናኘዋል። ምን አይነት ውብ የሆነ መጽሐፍ ነው! ኑና እዩ፣ እርሱ ክርስቶስ ይሆን እንዴ? አምና ሰርተን አለች። ምክንያቱም አያችሁ፣ ይሄ ማለት መምህር ማለት መሲሁን እንደማለት ነው። ምክንያቱም እዩ ከትንሽ ደቂቃ በኋላ አለች። እነርሱም ከከተማ ወጥተው እርሱ ወዳለበት አመሩ። ከዘስ ቁጥር 31 በዚህ ጊዜ ደቀ መዛሙርቱ ረቢ እህል ቅመስ እንጂ አሉት። እርሱ ግን እናንተ የማታውቁት የምበላው ምግብ አለኝ አላቸው። ደቀ መዛሙርቱም ሰው ምግብ አምጥቶለት ይሆን እንዴ ተባባሉ። ኢየሱስ እንዲህ አላቸው፣ የኔ ምግብ የላከኝን ፈቃድ ማድረግና ስራውን መፈጸም ነው። እናንተ ከ4 ወር በኋላ መከር ይደርሳል ትሉ የለምን? እነሆ አዝመራውን ለመከር እንደደረሰ ቀና ብላችሁ ማሳውን ተመልከቱ እላችኋለሁ። ሰዎቹ ይመጣሉ ማለት ነው። ቀና ሲሉ አጫጆቹ አሁንም ቢሆን እንኳ ደመወዙን የተቀበለ ነው፣ ለዘላለም ሕይወት ይሆን ዘንድ አዝመራውን ይሰበስባል። ይህም ዘሪውና አጫጁ በጋራ ደስ እንዲላቸው ነው። ስለዚህ አንዱ ይዘራል፣ ሌላው ያጭዳል የተባለው ምሳሌ እውነት ነው። ያልደከማችሁበትን እንድታጭዱ ላኳችሁ። አድካሚውን ስራ ሌሎች ሰሩ፣ እናንተም የድካማቸውን ፍሬ ሰበሰባችሁ። ሴትዮዋ ያደረግኩትን ሁሉ ነገረኝ ብላ ስለመሰከረች ከዚያች ከተማ ብዙ ሳምራውያን በእርሱ አመኑ። ለኢየሱስ ምስክርነት እየተሰጠ ማለት ነው። አሁንም ከታች ስታዩ ምስክርነት ይሰጡና ወደ ኢየሱስ ይጋብዛሉ። መጥምቁ ዮሐንስም ምስክርነት ሰጥቶን ይጋበዘው። ናትናኤልም ለጴጥሮስ ሄዶ እንድሪያስ ለወንድሙ መሲሁን አገኘ ነው ብሎ ይመሰክራል። ፊልጶስ ለናትናኤል ነቢያትና በሙሴ የተመሰከረለትን መሲህ አገኘ ነው። በምስክርነት የተሞላ ነው። ጸሐፊው በእነዚህ ምስክሮች እኛንም እየጠራ ነው። ቁጥር 40 ስለዚህ ሳምራውያኑ ወደ እርሱ በመጡ ጊዜ አብሯቸው እንዲቆይ አጥብቀው ለመኑት። እዚያም 2 ቀን ቆየ። ከቃሉም የተነሳ ሌሎች ብዙዎች አመኑ። ሴትዮዋንም ከእንግዲህ የምናምነው አንቺ ስለነገርሽን ብቻ አይደለም፣ እኛ ራሳችን ሰምተነዋል። ይህ ሰው በእውነት የዓለም አዳኝ እንደሆነ እናውቃለን አሏት። ጥያቄያቸው ምን ነበረ? ክርስቶስ ይሆን እንዴ? ከዚያስ ምንድን ነው? ከላይ ስትሄዱ ቁጥር 22-25 ሴትዮዋም ክርስቶስ የተባለ መሲህ እንደሚመጣ አውቃለሁ፣ እርሱ ሲመጣ ሁሉን ነገር ይነግረናል አለች። ሰው መምህር የሚለው ያንን ክብር የመስጠት ነው። ለዛ ነው ቆም አድርጎ የሚያስረዳ። የኢየሱስ ምላሽ ለእኛና ዛሬ ለእናንተ ምንድን ነው? ኑና እዩ የሚል ነው። እርሱ ራሱ እንደዛ ነው የሚለው። ወደ እሱ ስትመጡ ይጠይቃችኋል። እኔ ምንም አላውቅም ካላችሁ ኑ አስተምራችኋለሁ። ያ አሁንም የጌታችሁ ድምፅ በዚህ መጽሐፍ ውስጥ ለእናንተ ነው፣ ለእኛ ለእኔና ለእናንተ ነው። ኑና እዩ የሚል ድምፅ አለ ዛሬ በእነዚህ ቃሎች ውስጥ።
ኑና እዩ የቦታ ጥያቄ አይደለም። የት ነው የምትኖረው? ምንድን ነው የምትበላው? ማደሪያን፣ ጣራና ግድግዳህን አይደለም። ኑ እኔን እዩ። መጨረሻ ላይ ምንድን ነው መጽሐፉ ሲያልቅ ምዕራፍ 1 የእግዚአብሔር ልጅ ወደ ሰማይ የሚያደርስ የህይወት መንገድ ሆኖ ያልቃል። እሱን ነው እንድናየ የተጋበዘ። ጌታ ኢየሱስ ዛሬም ክብሩን ለማየት የሚፈልጉትን ይጋብዛል። ለማወቅ ፈልጎ ወደ እርሱ የመጣውን ከቶ አያባርርም። አርተር ፒንክ ስለዚህ ነገር እንደዚህ ይላል። Unspeakably blessed it is to listen to the Savior's response to the request made. እነሱ ለጠየቁት ጥያቄ የመለሰው መልስ አይ ጊዜ የለኝም፣ ከኔ ጋር መሆን አትችሉም አይደለም፣ ኑ እዩ። ለነዚህ ጥያቄ ላላቸው ሁለት ነፍሶች የአዳኛችን መልስ ኑ ወደ እኔ እዩ የሚል ነው። he knew their desires, የልባቸውን መሻት ያውቃል። he had read their hearts, የልባቸውን ጥያቄ ያነባል። he discerned that they sought his presence, የሱ መገኘት እንደፈለጉ ያውቀዋል። ማንነቱን እንደፈለጉ ያውቃል። የሱን his person, his fellowship፣ ከእርሱ ጋር ህብረት እንደፈለጉ። ከዛ እንደዚህ ይላል መጨረሻ ላይ and he never disappoints such longings፣ እንዲህ አይነት ናፍቆቶችን እሱ ገፍትሮ አያውቅም። ፈልጌ ላውቅህ ከለከልከኝ ብሎት የሚያውቅ አንድም ሰው የለም። Come is his gracious invitation፣ ኑ የሚለው የእሱ ጸጋዊ የሆነው መጋበዙ ነው። Come was a word which assured them of his welcome. Come is what he still says to all who labor and are heavy laden፣ ዛሬም ኃጢአት ላጎበጣቸው፣ ሸክም ለከበዳቸው የእሱ ድምፅ በወንጌል ውስጥ ኑ እናንተ ደካሞች ሸክም የከበዳችሁ ወደ እኔ ነው አሳርፋችኋለሁ የሚል ድምፅ ነው። ካልቪን እዚህ ላይ ምን ይላል? We ought not therefore to fear that Christ will withdraw from us or refuse to us easy access። ጌታ ኢየሱስ እናንተን እንዳንፈራ ጌታ ኢየሱስ እኛን ይገፋናል ብለን ወይም ደግሞ ላውቅህ ፈልጋለሁ ብላችሁ ነግራችሁት ጥያቄያችሁን እንደሚገፋ እንዳታስቡ። የሰው ልጅ ብዙ ነገር ጠይቆ በህይወት ውስጥ ሊያጣ ይችላል። ግን አንድ የማትከለከሉት ጥያቄ ቢኖር ይሄን ጠይቃችሁ የማይከለክል አዳኝ ነው። የፈለጋችሁት ምንድን ነው? ከሱ ማወቅ ነው። እሱን የፈለጋችሁት ሸክሜን ውሰድልኝ ብላችሁ መታችሁ ወደ ውጭ አይገፋችሁም። እሱን በጩኸት ነው ምስክርነት የሰጠው አይደለ? ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣም። እኔ መዳን ፈልጌ ነበር። እኔ ኢየሱስን ማወቅ ፈልጌ ነበር። የኃጢአት ሸክምን እንዲወስድልኝ ፈልጌ ነበር። ግን ምን ያደርጋል እሱ አይሰማም ብሎ የሚከሰው አንድም ሰው የለም። ስለዚህ ኢዚ አክሰስ ይከለክለናል ብለን አናስብ። provided that he sees us desires to come to him፣ እሱን ለማየት እየፈለግን አይገፋንም። but on the contrary he will stretch out his hands to assist our endeavors ይላል። እንደውም እጁ ዘርግቶ ራሱ ያስጠጋቸዋል። ለነገሩ ይፈልጋቸዋል እንጂ እንዲሁ ፊልጶስ ላይ ስታዩ ሄዶ ፈልጎ ና አለው። እንኳን መግፋት ይቅርና ከዛ እንደዚህ ይላል ካልቪን and how will not he meet those who come to him፣ በጉጉት አይናቸውን ያሹ ለማየት የመጡትን እንዴት ይገፋል ብለን እናስባለን። who seeks at a distance those who are wandering and astray፣ የሄዱ የጠፉ እሱን እንዲያው የማይፈልጉ ኃጢአተኞችን ኬትም እየፈለገ የሚሰበስብ አዳኝን ፈልጌ አጥቻለሁ ማለት ውሸት ነው። This is a word which informally speaks of and astray that he may bring them back to the right road ይላል። ወደ ቀና ጎዳናው ለመመለስ የሚዞር አዳኝ ያለን አይደለ? ከየጉድጓዱ ውስጥ እየፈለገ የሚያወጣ ማለት ነው። የዘኬዎስ ቤት ይሄዳል አይደለ? እያንዳንዱን እየፈለገ ማለት ነው። ጳውሎስን ፍለጋ ሊገለው እየፈለገ ማለት ነው ጳውሎስ።
እንደዚህ እኮ ነው ወንጌሉ። እንደ አውገስቲን አይነት ኃጢአተኞች ሰዎች የመጡበት ወንጌል ነው። እጅግ ሚዝረብል ክፉ ሰዎች ማለት ነው። እንደ ሉተር አይነት አመፀኛ ሰው ማለት ነው። እነዚህ ሁሉ በወንጌሉ ተስፋ አግኝተዋል። እንደ ካልቪን አይነት ሃይማኖት ውስጥ ተደብቆ እድሜውን ለመጨረስ የሚሸሽን ሰው ማለት ነው። እዚህ አይነት ሰዎች ሁሉ ከየቱም እየተፈለጉ ወደዚህ ብርሃን መጥተዋል። ታዲያ እንዴት ነው እናንተ የማይፈልጋችሁ ወይም ደግሞ ወደ ውጭ የሚገፋችሁ ነው? ካልቪን እየጨርሻለሁ። ካልቪን ሄደው ምንድን ነው ያደረጉት? ስለዚህ ሄደው የት እንደሚኖር አዩ፣ በዚያም ዕለት አብረውት ዋሉ ይላል። አልተመለሱ፣ ተቀመጡ፣ ሰሙት፣ ጸጥ ብለው ዋሉ ከሱ ጋር። የቆዩበትን ጊዜ ሲያስረዳ ጊዜው ምን አይነት ነው የሚለው ጥያቄ ነው። ግን አንድ ነገር እናውቃለን፣ ከቀኑም 10 ሰዓት ያህል ነበር። የቆይታ ብዛቱን እያሳያል። ለመጀመሪያ ጊዜ ነው ያገኙት፣ እዛው ቀሩ፣ ዋሉ ከሱ ጋር። ካልቪን ከዚህ እንደዚህ ይላል ተነስቶ But from this circumstance we infer that those disciples were so eagerly desirous to hear Christ and to gain more intimate knowledge of him. እነዚህ ደቀ መዛሙርት ጌታ ኢየሱስን ተጠግተው ለመስማት ነው የፈለጉት። ተጠግተው ማወቅ ነው የፈለጉት። ከዚህ የተነሳ የሚያድሩበት ቤት ራሱ አላሳሰባቸውም ይላል። እየመሸ እንደሆነ እያወቁ ማለት ነው። On the contrary የእኛን ግን ተመልከቱ ይላል ራሱን አምጥቶ ካልቪን። On the contrary we are for the most part very unlike them. እኛ ግን ከነሱ ጋር ስንነጻጸር በአብዛኛው ክፍል ፍጹም አንመስላቸውም። For we incessantly delay, እንዘገያለን ኢየሱስ ጋር ለመምጣት ለመማር። Because it is not convenient for us to follow Christ. እንደዛ ነን ይላል። ምክንያቱም ኢየሱስን ለመከተል የተገባ አይደለም። ኪንግ ስለ ቆይታቸው ሲያወራ እንደዚህ ይላል። So fully had he won their confidence, so completely had he attracted their hearts to himself, that though this was the first day of meeting with the Savior, ለመጀመሪያ ጊዜ ቢሆንም የተተዋወቁት ከሱ ጋር ዋሉ፣ abode with him, ዋሉ ከሱ ጋር። Yet they abode with him. This is the word which uniformly speaks of spiritual fellowship ይላል። ገርሟቸው ማለት ነው። ጌታ ኢየሱስ የምር ለሚገባው ሰው እንደዛ ነው አይደለ? እነዛ የኤማውስ መንገደኞች ማለት መጽሐፍትን እየጠቀሰ ሲያወራ እኔ ራሱ ልቤን ይበላይ ነበራል። አንደኛው ለምን እንደሆነ አላወኩም ይላል። የምር ወንጌሉን ስትሰሙ እንዴት ነው አላውቅም፣ እኔ ፌል አድርጌ ሊሆን ይችላል። ሁኖስ ልባችሁን ይበላችኋል አንዳንዴ። ምን የማታውቁት አይነት ደስታ ምን ልበላችሁ፣ ምን እንደሆነ አላውቅም፣ ግን የሆነ ነገር ሲነካካ የሆነ ነገር ይታወቀኛል አይነት ነገር ማለት ነው። ወንጌሉ እንደዛ ነው። ይሄ በጣም ዲታችድ ሆነን የምንሰማው አይነት ወንጌል አይደለም። ፈታ ብላችሁ እስቲ እያልን የምንሰማው አይነት ወንጌል አይደለም። በዚህም ጌታ ኢየሱስ ክርስቶስ ጋር በመዋላቸው ቀኑ እንኳን ቆይታው እስከማይታወቃቸው ድረስ ቆይተዋል። ጊዜ ሪላቲቭ አይደለም የሚባለው አንጻራዊ ነው። ከምትወዱት ሰው ጋር 10 ሰዓት ቀን ሙሉ ትንሽ ነው። የሆነ ሰው ደግሞ ከደበራችሁ 30 ደቂቃ ራሱ መቼ ነው የሚያልቀው ነው የምትሉት። ከጌታ ኢየሱስ ጋር ያላችሁ መታወቅ ምን አይነት ነው ጥያቄ። ከወንጌሉ ጋር ያላችሁ ለኢየሱስ ለድነታችሁ የምትመልሱት መልስ የሞትና የህይወት ጥያቄ ነው። ባለፈው አንዱ ለምንድን ነው ክርስቲያን የሆንከው ሲባል ትልቅ ሰው ነው። እኔ ክርስቲያን የሆንኩት ልጅ ሆኜ ወላጆቼ ክርስቶስን ያውቁ ነበር። ከዛ ዩኒቨርሲቲ ሄጄ ስማር ከክርስትና እኮ ማጥናት አለብኝ፣ ሙግቶችን ማወቅ አለብኝ አልኩኝ። አጠናው። ከዛ መረጃዎቹን ሳያቸው ኢየሱስ ተነስቷል የሚለው በታሪካዊ መረጃ አሳማኝ ሆኖ አግኝቼዋለሁ። ከሞት ከተነሳ ያው መረጃዎቹን እዛ የሚጠቁሙ ከሆነ ያ ሰውዬ ማንም ይሁን ንጉስ መሆን አለበት። ስለዚህ ኤቪደንሶችን አይቼ ኢየሱስን ተከትያለሁ። ይሄ ቀላል መልስ ሊመስል ይችላል።
እንደዛ ከመለስን ወየውልን አይደለ? ጳውሎስ ያለውን ነው አይደለ መመለስ ያለብን። በወደደኝ ስለ እኔ ራሱን አሳልፎ በሰጠ፣ እኔ ከኃጢአተኞች ሁሉ ዋና ነኝ፣ ስለ እኔ ሞተዋል። መልሶቹ እንደዛ ናቸው። ከዛስ ደግሞ እኔ ፈልጌ አግኝቼዋለሁ? በፍጹም። ያዳነን በቅዱስ አጠራር የጠራን እግዚአብሔር ነው። ይህንን የሚያደረገው ከጸጋውና ከዘላለም ስለወደደን ወይ ስላየን በልጁ በክርስቶስ ኢየሱስ ጸጋና ሕይወትን ስለሰጠን ነው። እነሱ መልሶች ወሳኝ ናቸው አይደለ? እኛ እንደወደድነው ሳይሆን እርሱ እንደወደደን ስለኛም ራሱን አሳልፎ እንደሰጠን ዮሐንስ እንዳለው መሆን ያለበት። አይ ያመንኩት ለምንድን ነው? ከኃጢአተኞች ሁሉ ዋና እኔ ነኝ፣ እሱ ደግሞ ስለ እኔ ሞቷል የሚል መልስ የውሸት አይደለም፣ ከውስጥ ካልመጣ አደጋ ነው። ከዚያ ያለፈ ሁሉ ሃይማኖታዊነት ነው የሚሆን። ለምንድነው እዚህ ቸርች የምትመጣው ወይ ደግሞ ሪፎርምድ የሆንኩ ሲባል ኮንሳይዝ የሆነ ነገር ነው፣ ውጥኑ ደስ ይላል። ሲስተሙ ሁሉ ነገር መልስ ይሰጣል። ሁሉን ነገር መልስ አይሰጥም። ስለ ኃጢአት ነው መልስ የሚሰጠው። እኔ እዚህ መጥቼ ስለ ኒውክሊር ፊዚክስ አይደለም ያወቅኩት አይደለ? እዚህ ያለ ነው ሪፎርምድ ቴዎሎጂም የምንወደው ለእኛ አይነት ወንበዴ ለሆኑ ሰዎች ዋሻ የሚሆን ወንጌል ስላገኘ አይደለ? እሱ ነው መልሱ ማን ያለብን። ይሄ ሃይማኖት ሁሉ የሚያጸይፈን በዚህ ምክንያት ነው መሆን ያለበት። ከዚህ ያለፈ ምክንያት ከንቱ ነው። እንደዛ ነው መሆን ያለበት። ሉተር የመጨረሻ ሲሞት እንደዛ ነው ያለው፣ እኛ ሁላችንም ለማኞች ነን፣ ይህም ደግሞ እውነት ነው ይላል። እዚህ ለማኞች ስለሆነ የተሰበሰብነው፣ እሱ ካልሆነ መጥፎ ነው እና በጣም ክፉ ሰዎች ነን። ያ ካልታየን መጥፎ ነው። በኢየሱስ ውስጥ ያገኘነው በግ መሆኑን ከሆነ ግን ታላቅ የምስራች ነው። እግዚአብሔርን አመስገን እንጨርስ። እግዚአብሔር አባት ሆይ ስለዚህ ቀን እናመሰግንሃለን። ስለ ጌታችን ስለ ኢየሱስ ክርስቶስ እንደዚህ ተሰብስበን እንድናየው እንድናስብ በቃሎችህ ውስጥ በዚህ ወንጌል ውስጥ ጌታችን ኢየሱስ ክርስቶስን እንድናስበው በዚህ ሰንበት እዚህ በጌታ ቀን ስለመሆናችን እናመሰግናለን። ኢየሱስ ክርስቶስን ማወቅ እንሻለን። ይህን መስቀል ማጥናት እንፈልጋለን። አንዳች ታላቅ መስህብ እንዳለው እናውቃለን። ውበት እንዳለው እናውቃለን። የቱ ጋር እንደሆነ ባይታየንም አይኖቻችን ከኃጢአት የተነሳ ብዙ ማስተዋል ቢያቅታቸውም ግን የተቀደሰ ቦታ እንደሆነ እናውቃለን። የተቀደሰ ወንጌል እንደሆነ እናውቃለን። ስለዚህ እግዚአብሔር አባት ሆይ እንደ ሙሴ ክብርህን አሳየን ብለን አንጠይቅህም። ኢየሱስ ክርስቶስን ማየት እንፈልጋለን። ከውጭ አልፈን የእሱን ልብ ማወቅ እንፈልጋለን። ያንን መንፈስ ቅዱስ ካልረዳን በስተቀር ልንደርስ እንደማንችል እናውቃለን። በራሳችን አቅም ወደዛ መድረስ እንደማንችል እናውቃለን። ስለዚህ እኛን በዚህ ባርኮት እንድታስበን እንጠይቃለን። በልጅ በክርስቶስ በኩል ያንተን ውበት እንድናይ እንጠይቃለን። አስደናቂ የሆነውን ፍቅር፣ መለኮታዊ የሆነውን ፍቅር በሰው ልጆች ታሪክ ውስጥ የሌለን
ከሰው ልጆች ይልቅ ውበቱ ያማረውን የእርሱን ማንነት መረዳት እንፈልጋለን። ያንን እንድትሰጠን እንጠይቅሃለን። ስለ ሁሉ ነገር እናመሰግናለን። በልጅ በኢየሱስ ክርስቶስ ስም አሜን።